መደመር በቀደሙ ትውልዶች ጥንካሬ ላይ ተመስርተን ያለፈውን ትውልድ ስህተቶችን በማረም የዛሬውን ትውልድ አቅምና እሴቶች ተጠቅመን የወደፊቱን ትውልድ ዕጣ ፈንታ የምናይበት መነጽርና የምንወስንበት የአስተሳሰብ መንገድ ነው። የጠቅላይ ሚኒስትር ዶክተር አብይ አህመድ መጽሐፍ ከሆነው ከመደመር መጽሐፍ የተወሰደ አንቀጽ ነው። ጤና ይስጥልኝ ተመልካቾቻችን፣ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የዳጉ የቀጥታ ስርጭታችን እንሆ ጀምሯል። በዛሬው የቀጥታ ስርጭታችን እንግዲህ መደመር ስልጡን ሀገር በተሰኘ ርዕሰ ጉዳይ ላይ ቆይታ እናደርጋለን። እዚህ ስቱዲዮ እንግዳ ጋብዘናል። የመጀመሪያው እንግዳዬ ፕሮፌሰር አየለ በከሪ ናቸው። ሁለተኛ እንግዳዬ ደግሞ ዮዳሄ አርአያ ስላሴ የብሔራዊ መታወቂያና ፕሮጀክት ዋና ስራ አስኪያጅ ናቸው። እንዲሁም ሶስተኛ እንግዳዬ ደግሞ አቶ ኤፍሬም ዘውዱ በቤልጅየም የኢትዮጵያ ኮሚኒቲ አስተባባሪ ናቸው። እንግዶቼ እንኳን በሰላም መጣችሁ። እንኳን ደህና ቆያችሁ። መልካም። እንግዲህ ቀደም ሲል ለተመልካቾቼ እንዳጋራሁት መደመር ስልጡን ሀገር በተሰኘ ርዕሰ ጉዳይ ላይ ቆይታ የምናደርግ ይሆናል። እንግዲህ ሰሞኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ለብልጽግና ከፍተኛ አመራሮች ተገኝተው ስልጠና አድርገው ነበር። በዛ ስልጠና ያነሷቸው ሀሳቦችን መነሻ እያደረግን እናወራለን። በተለይ መጀመሪያ ላይ እስኪ ስልጣኔ የተለያዩ ምሁራን በተለያዩ ዘመን ስልጣኔ ገልጸውታልና ስልጣኔ ምንድን ነው ፕሮፌሰር? እስኪ ስልጣኔ ሰው ቀያሪ ነው፣ ሰው ለዋጭ ነው። ስልጣኔ ሲባል ያ የተፈጠረው የሚፈጥረው ሰው ነው፣ የሚያመጣው ሰው ነው። ግን ያን ነገር ብዙ ሰዎችን ሲለውጥ ብዙ ሰዎችን ሲቀይር ስልጣኔ ያለ ይባላል። ሌላው ደግሞ ምንድነው ጠባያችን፣ አሰራራችን፣ ባህላችን መንገድ ሲያገኝና አቅጣጫ ሲያገኝና ያ ሰው ለመለወጥ ሲችል ሰለጠነ ይባላል። ግን ምንድነው ይሄ ቃል በቅርብ ጊዜ ነው በተለይ አፍሪካኖች ሊብሬት ያደረጉት ወይም እነሱም እኛም እኮ ስልጣኔ ያለን ብለው ክሌም ሊያደርጉ የቻሉት። ምክንያቱም በመጠይቀኝ ጊዜ ሰለጠነ ይባልና አንተ የሰለጠንክ ሌላውን ደግሞ ያልሰለጠነ የሚል እንትን አለ፣ አተረጓጓም አለ እና ያ በሚሆንበት ጊዜ በተለይ በቅኝ አገዛዝ ጊዜ የሰለጠኑት አውሮፓውያኖች ናቸው፣ ያልሰለጠኑት ደግሞ በቅኝ አገዛዝ ስር የወደቁት አፍሪካውያኖች ናቸው። እና ያ ተርም በእንግሊዘኛ ሎድድ ተርም ይባላል። ሎድድ ማለት ምንድነው? ክላሪቲ እንትን ጥራት እንትን አንተ ሊገባ በማይችል ሁኔታ ሰውን የሚከፋፍል የሚለያይ እና ግን በተለይ ከ1960 ዓመተ ምህረት ጀምሮ በአንደኛ በትምህርት ቤቶች፣ ሁለተኛ ራሱ ተማሪው ባመጣው እንቅስቃሴ እንዴ አፍሪካኖች ዩዥዋሊ ምንድነው የሚባሉት? ያልሰለጠኑ ወይ ታሪክ የሌላቸው ነው የሚባሉት። እና ታሪክ የሌላቸው ያልሰለጠኑ በሚባሉበት ጊዜ ማነው የሰለጠነው ማነው ታሪክ ያለው ሲባል ያቅኝ የሚገዛው በቅኝ አገዛዝ ስር የሚያደርገው ነው ማለት ነው። ግን ይሄ አይደለም ብለው ታሪካቸውን መርምረው በተለይ ከ1960 ዓመተ ምህረት የተማሪው እንቅስቃሴ በኋላ ያ ታሪክ ተቀየረ። የኮሎኒያል ታሪክ ከመማር ይልቅ የራስን ታሪክ ያደረከውን አቺቭ ያረከውን የተማርከው። አሁን ለምሳሌ ኢትዮጵያን በምንወስድበት ጊዜ ኢትዮጵያ ስልጣኔ ነበራት። ከስልጣኔ አንዱ እንትን ያተረፍነው ምንድነው? ለምሳሌ የጽህፈት ስርዓት፣ ስነ ህንጻ፣ እነዚህን የመሳሰሉትን የሚሰራ ሀገረ መንግስት ነበረን። ያው ኦፍ ኮርስ ኤምፓየር ነው፣ በንጉስ ደረጃ የሚተዳደር ነው፣ ሞናርኪ ያለው ነው። ግን ያን ፊደል ሲፈጥሩ ያ ፊደል ህዝቡን ኢትዮጵያውያኖችን ትራንስፎርም ለማድረግ የሚያስችል ፈጠራ ነው ማለት ነው። አሁን ለምሳሌ ብዙዎቹ የአውሮፓ ፈላስፋዎች ምን ይላሉ? ፊደል ያለው የሰለጠነ ነው፣ ፊደል የሌለው ያልሰለጠነ። ያ ደግሞ እውነት እንዳልሆነ ከ1960 ዓመተ ምህረት ጀምሮ ታይቷል። ይሄም ደግሞ ምንድነው? በአፈ ታሪክ ሊኖርህ ይችላል፣ የግድ ጽሁፍ መኖር የለበትም። እና በአፈ ታሪክ ያንተን ድርጊት ያንተን ስራ በሚገባ አንደኛ ሰብስበህ፣ ሁለተኛ ከትውልድ ልታስተላልፈው የምትችል መሆኑንና ያ ታሪክ ደግሞ ሊረጋገጥ እንደሚችል ያሳዩ የታሪክ ባለሙያዎች አሉ። እና በአጠቃላይ ስናየው ምንድነው ሰለጠነ ሲባል ያው ሰለጠነ ያልሰለጠነ ብሎ ስለሚከፋፍልና እያንዳንዱ ስልጣኔ ደግሞ ጥሩ ነገርም ቢኖረው በውስጡ ቅራኔዎች አሉት።
ቅራኔዎች አሉት። አሁን ለምሳሌ የማናረጋቸው ነገሮች በ16ኛው ምዕተ ዓመት ወይ ከክርስቶስ ልደት በፊት ሊደረጉ ይችላሉ። ሰውን መስዋዕትነት መክፈል ምናምን ሁሉ አይለ። ግን በሌላ በኩል ደግሞ አሁን ለምሳሌ የግብፅን ፒራሚድ በምንወስድበት ጊዜ የስልጣኔ ቅርስ ነው እና ያ የስልጣኔ ቅርስ የሚያደርገው ምንድነው? እንደዛ አይነት ነገር በዛ ጊዜ አሁን ለምሳሌ እንትን የፓሪሱ አይፌል ታወር እስከሚሰራ ድረስ በዓለም ላይ በጣም ረጅም ያለው ህንፃ የፒራሚድ ነበረ ከ580 ፊት ምናምን ነገር እና ያንን ለመስራት መቻል ራሱ እንግዲህ ኢንጂነሪንግ አለ፣ ብዙ ፊልዶች አሉ ተሰብስበው ነው ያንን ነገር ሊሰሩ የቻሉት። ይሄን ደግሞ የሰሩት ከ5000 ዓመት በፊት ነው እና ያ አንዱ ልምድ ወደ ሌላ ልምድ እየተደራረበ አሁን የደረስንበት ደረጃ በተለይ ዲጂታል ቴክኖሎጂ ላይ የደረስንበት ደረጃ ደርሰናል ማለት ነው። ቅራኔዎችም እየቀነሱ እየተወገዱ ሰው ለሰው እንግዲህ አልቲሜት ስልጣኔ ምንድነው? አንድ አስተማሪ ምን ይላል? the act of being civil ማለት በቃ አንተ በጠባይ ሰው ታከብራለህ፣ ራስህን ታከብራለህ፣ ችግር ሲመጣ በሰላማዊ መንገድ ለመፍታት ትሞክራለህ። ያንን አቺቭ በመናረግበት ጊዜ አልቲሜት ስልጣኔ ላይ ደረስን ማለት ነው። መልካም ፕሮፌሰር እናመሰግናለን። ለውይይታችን ያመቸን ዘንድ ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣኔ ምንድነው ብለው ያብራሩበት ቪዲዮ አለ። እሱን ተከታትለን የምንመለስ ይሆናል። ስልጣኔ ምንድነው? ስልጣኔ የባህላዊ ልማታዊ ደረጃ ከፍታ ሲረጋገጥ አንጻራዊ ቢሆንም አንድ ሀገር ለማ በባህሉ አደገ ሲባል የሚታየው ሁኔታ ማለት ነው። ለዚህ ሀገር ዜጎች የሚስማማ አኗኗር፣ የሚስማማ የኑሮ ዘይቤና ስርዓት መፍጠር ሲቻል ማለት ነው። የባቢሎን ስልጣኔ በብዙ ታሪካዊ ድርሳናት እንደተቀመጠው በወቅቱ ከፍተኛ ስልጣኔ ከታየባቸው ኢምፓየሮች መካከል አንዱ ነው። በዚያ ጊዜ ስልጣኔን ዲፋይን ያደረጉበት መንገድ እስከ ዛሬ ድረስ ላለው የስልጣኔ ትርጓሜ እንደ መነሻ ሆኖ ያገለግላል። ግሪኮች ሲቪላይዜሽን የሚለውን ቃል ከሶስት ቃላት ነው መዘው ያወጡት። እነዚያን ሶስት ቃላት ስንገነዘብ ስልጣኔን አውቶማቲካሊ ከምን ጋር እንደሚያያዝ ለመገንዘብ ያግዛል። የመጀመሪያው ቃል ሲቪስ ይባላል። ሲቪስ በግሪክ ሲቲዝን ማለት ነው በእንግሊዝኛ፣ ወይም ዜጋ የማህበረሰብ አባል ማለት ነው። ሲቪስ ወይም ሲቲዝን አንደኛው ቃል ሲሆን ሁለተኛው ሲቪታስ ወይም ሲቲ ከተማና ከተሜነት፣ ሶስተኛው ሲቪሊስ ወይም ሲቪል ወይም ሲቪሊቲ ስልጡን ባህሪና የኑሮ ዘይቤ። ሶስት ነገር፣ የመጀመሪያው የማህበረሰብ አባል ሰው ማለት ነው። ሁለተኛው ከተማ፣ ሶስተኛው ከተማና ሰው ብቻ ሳይሆን ያንን ከተማ በሰለጠነ መንገድ መገልገል የሚችል ስልጡን ባህል የኑሮ ዘዬ። አንዳንዴ ከተማው እያለ በቅጡ መገልገል የማይችሉ ሰዎች ሊፈጠሩ ይችላሉ። ስልጣኔ ስንል ሰው ከተማና የአኗኗር ዘዬ መሆኑን የዛን ጊዜው አተረጓጓም እስካሁን ባለው ሁኔታም የሚሰራ ይሆናል። ይሄን ለመገንዘብ ቀደምት ስልጣኔዎች በስሱ ስናይ ዴፊኒሽኑና ስልጡን የተባሉ ሀገራት በወቅቱ ያሳኳቸው ጉዳዮች አንድና ያው ሆነው እናገኛቸዋለን። መልካም አቶ ወዳሄ ወደ እርስዎ ልምጣና እንግዲህ ክቡር ጠቅላይ ሚኒስትሩ በመደመር መንግስት እይታ የዘርፎች እመርታ በተሰኘ ለብልጽግና ከፍተኛ አመራሮች ስልጠና መስጠታቸው ይታወሳልና እርስዎም በስፍራ ስለነበሩ ስለ ስልጣኔ ስለ ቀደምት የኢትዮጵያ ገናናነትና ስልጣኔ ታሪክ ስልጠና ያሰጡበት ሁኔታ ነበረና እስኪ ንግግራቸውን እንደምን ተመለከቱት?
አሁን በመሀልም ካየነው ክሊፕ ላይ ዶክተር አብይ ስለ ስልጣኔ በደንብ አብራርተዋል። ከታሪክም ጋር ያይዘው ምን ብለዋል? የሰው ልጆች ታሪክ የምንለው የስልጣኔ ታሪክ ነው። በእርግጥ ፕሮፌሰርም ብለውታል፣ ታሪክ የሌለው ህዝብ የለም፣ ታሪክ የሌለው ሰው የለም። ታሪኩን ግን ማቆየት የሚችለው ወይም ለሌሎች የሚማር ታሪክ አሁን የኢትዮጵያ ታሪክ ተብለው በቅርብ ኡጋንዳ ጓደኞቼ መጥተው እዚህ የኢትዮጵያ ታሪክ ተብለን ጁኒየር ሃይ ስኩል ላይ እንማራለን እና የኡጋንዳ ታሪክ ለብቻ ተብለን ጁኒየር ሃይ ስኩል ላይ አይደለም የተማርነው ከዛ በኋላ ነው እያሉ የኢትዮጵያ ታሪክ እንዴት ቀድሞ መጣ እያሉ ሲጠይቁኝ ነበር። ኡጋንዳ ታሪክ ስለሌላት አይደለም፣ ይሄ ያው ግልጽ ነው። ግን ዶክተር አብይ ምን ብለዋል? ስልጣኔ ነው ታሪክ ሆኖ መቆየት የሚችለው፣ እሱ ፋክት ነው ማለት ነው። ከዛ አንጻር የተያዘልን ታሪክ ሆኖ ሊቆይልን የሚችለው የኢትዮጵያ ስልጣኔ ለሌሎችም የኢትዮጵያ ታሪክ ተብሎ እየተማር ነው ያለ ነው ስልጣኔ ያለን እንደተባለው ይሄ የስልጣኔ ኤሌመንቶች የስልጣኔ አላባውያን ብለው ዶክተር አብይ ያቀረቧቸው አሉ። አንደኛው ከተማና ከተሜነት የስልጣኔ ምልክት፣ የዳበረ ባህል አንስተዋል። አንዳንዴ ኮሪደር ለምሳሌ መሰረተ ልማት ነው፣ በጣም ያምራል፣ ሰዎች ተአምር ነው ይላሉ። እንዴት በአንድ አመት ይሄን ሰራችሁ? የሆነ ነገር የሆነ ተአምር አለ፣ ሚስጥር አለ ይሉናል። ሁለተኛው ከኮሪደር እኩል ግን መሰራት ያለበት እሱ ኮሪደርን እንደዚሁ እንዳማረበት ጠብቆ መቆየት የሚችል ባህል፣ የወንዝ ዳር ልማት። ወንዝ ውስጥ ቆሻሻ መድፋት የስልጣኔ ምልክት አይደለም፣ የኋላ ቀርነት ምልክት ነው። ሰው ወንዞቹ ይጸዳሉ፣ ግን ከአምስት ዓመት በኋላስ ንጹህ እንደሆነ ውሃው ኩልል እንዳለ ይቀጥላል ወይ? እሱ ነው እንግዲህ አንዱ ፈተናችን፣ አንዱ መለኪያችን፣ የስልጣኔ መለኪያ የሚባለው የዳበረ ባህል የሚባለው ማለት ነው። የዳበረ መንግስታዊ ስርዓት፣ ይህም ምንም ጥያቄ የለውም። ጠንካራ ተቋሞች፣ ጠንካራ ኢንስቲትዩሽንስ፣ መጨረሻ የዳበረ የቴክኖሎጂ አቅም። ምክንያቱም በአሁን ጊዜ ስለ ስርዓት ካወራን ስለ ቴክኖሎጂ አለማውራት አንችልም። በጣም እጅ ለእጅ የተሳሰሩ ናቸው። እዚሁ ስልጠና ላይ ምን ብለዋል? አይ ቲንክ የአሜሪካው ፕሬዚዳንት ሊንከን የተናገረውን ወስደው ኤግዛክት ወርዲንጉን እንዳልሳሳት እያነበብኩ ካነሳሁት ምን ይላል? the best way to create your future is to create it። ወይም ስለ ፊውቸራችንን ክሬት ማድረግ ከፈለግን ዛሬ መስራት ነው ያለን። ስለ ነገ አሁን ዛሬ ያለን ብዙ እሴቶች አሉ፣ ብዙ ምንዳዎች አሉ። ከትላንት ወደ ዛሬ የተላለፉልን እሴቶች አሉ። ነገን ግን መፍጠር ከፈለግን ዛሬ ነው የምንፈጥረው ነገን፣ ፊውቸርን። ነገ ታሪክ ሆኖ የሚቀመጥ ወይም ነገ የኢትዮጵያ ስልጣኔ የሚባለው በ21ኛው ክፍለ ዘመን ዛሬ እጃችን ላይ ያለው ጊዜ ፕሬዘንቱ ነው፣ ስጦታው ነው። እሱን መጠቀም ስንችል ነው። ለዛ ነው እነዚህ የመደመር መንግስት መፍጠር፣ ማብዛት እያለ እና ማጥራት የሚሉት ሀሳቦች የመጡት ዛሬ ታሪክ እንዴት እንፍጠር ነው። ስለ ትላንት ማውራት ጥሩ ነው፣ አያስፈልግም አይደለም። ግን የነገ ታሪክ የሚሆነው ዛሬ የምንሰራው ስራ ነው። ዛሬ የምንሰራውን ስራ እንዴት ነው የምንችለው? አንዳንዴ ጥሩ ፍጥነት ላይ ሆነን መጥፎ አቅጣጫ ላይ ልንሆን እንችላለን። እዚህም ላይ በደንብ አንስተው ነበረ ዶክተር አብይ ልክ በፊዚክስ ስፒድ ቬሎሲቲ አክስለሬሽን ይባላል። ስፒድ ይሄ ቶሎታ የሚባለው ነው፣ ጀስት መፍጠኑ ያስፈልጋል። እሱ ቬሎሲቲ ሲጨመርበት በየትኛው አቅጣጫ ነው እየፈጠን ያለ ነው። በመደመር መንግስትም እንደተነሳው ኢትዮጵያ ውስጥ ብዙ ችግር አለብን። ብዝሃ ችግር ያለበት ሀገር ብዝሃ ሀሳብ ያስፈልገዋል። አንድ በግብርና ብቻ ነው በቃ የኢትዮጵያ ችግር የሚፈታው ማለት አይቻልም። በግብርናም ላይ ብዙ ስራ ያስፈልገናል። ዳቦ እንጀራ ያስፈልገናል። ይሄ ማለት ግን በቃ ዳቦና እንጀራ ብቻ ነው የኢትዮጵያ መፍትሄ አይደለም። ቴክኖሎጂ ላይ መስራት አለብን፣ ቱሪዝም ላይ፣ ኢንዱስትሪ ላይና ብዝሃ ችግር ያለበት ሀገር ብዝሃ ሀሳብ ያስፈልገዋል። ያን ብዝሃ ሀሳብ ደግሞ በፍጥነት ካልሰራው ዋናው የስልጠናውም አላማ ፍጥነት ነው። በቃ ዝላይ ሲባል እመርታ ሲባል ስለ ፍጥነት ነው የሚያወራው። ጥሩ ሀሳብ ኖሮ ፍጥነት ከሌለ መጥፎ ሀሳብ ማለት ነው፣ ትርጉም የለው። እንኳን በዚህ ዘመን በፊት በዚህ ዘመን ደግሞ እጅግ በጣም ማለት ነው። ስለዚህ በጣም ፍጥነት ላይ ያተኮረ ነው ስልጠናው፣ መፍጠርና መፍጠን የሚለው ከዛ አንጻር ነው። መልካም። አቶ ኤፍሬም በዚህ ጉዳይ ላይ የሚጨምሩት ካለ ባኮት።
የመደመር መንግስት ፊሎሶፊው ላይ ትንሽ ባነሳ የመደመር መንግስት የሚለው የኢትዮጵያን ሪያሊቲ በመገንዘብ ላይ የተመሰረተ ነው። ኢትዮጵያ የብዙሃን ሀገር ነች። ባለብዙ ቋንቋ፣ ባለብዙ ባህል፣ ባለብዙ እምነት ህዝብ የሚኖርበት ሀገር ነች እና ያንን ሪያሊቲ በመረዳት ብዙሃነታችን ግን በትብብር ለመስራት በጋራ ቻሌንጆቻችንን ለመፍታት የጋራ ራዕይ ሰንቀን የጋራ አገር ለማጽናት ወደ እድገት ለመሄድ መደመር ያስፈልጋል ማለት ነው። ሲነርጂ ያስፈልጋል ማለት ነው። ሶ የጋራ የቡድን ማንነት እንዳለን ሁላ የጋራ ደግሞ ማንነት ኢትዮጵያዊ ማንነት ደግሞ አለን ማለት ነው እና የብሔር የሃይማኖት የወል ማንነቶቻችንን ይዘን ኢትዮጵያዊ ማንነታችንን ደግሞ ከዛ ጋር አሰላስለን በመደመር የጋራ ራዕይ ይዘን አገርን ወደፊት መውሰድ እንችላለን የሚል ፍልስፍና ላይ የተመሰረተ እንደኔ ያረዳድ ማለት ነው። ያ በጣም ኢምፖርታንት ነው። ኢትዮጵያ ውስጥ ብዙ ቅራኔ የሚፈጥሩት እነዚህን ኢትዮጵያ ውስጥ ያለውን ሪያሊቲ አለመረዳት ነው። ሶ አንድ ብሔር ላይ ትኩረት ብቻ ያደረገ አካሄድም አይበጀንም። ብሔር የለም የሚል ሪያሊቲን የሚክድም አካሄድ አይጠቅመንም ማለት ነው። ሶ ኢትዮጵያ ባለ ብዙ ብሔር ሀገር ናት፣ ባለ ብዙ ሃይማኖት ሀገር ናት፣ ብዙ እሴቶች አሏት። እነዚህ እሴቶች ግን ኢትዮጵያዊ ማንነት፣ የጋራ ታሪክ፣ የጋራ ባህል ደግሞ አለን ማለት ነው። የጋራ ቻሌንጆችም አሉብን፣ የጋራ ራዕይም ደግሞ አለን ማለት ነው፣ ያስፈልገናል ማለት ነው እና መደመር ሲነርጂው የሚመነጨው ፍልስፍናው የሚመነጨው ከዛ ነው ማለት ነው። ከዛ በተረፈ ግን አሁን ቅድም የተነሱት ክቡር ጠቅላይ ሚኒስትር የሚያነሱት የመደመር መንግስት ቁልፍ እሴቶች ብሎ ያነሷቸው መፍጠር፣ መፍጠን፣ ማጥራት እና ማባዛት የተባሉት ነጥቦች እነዚህም በጣም ቁልፍ ፍልስፍናውን ወደ አክሽን ወደ ተግባር ወደ ፕራክቲስ ስንወስድ የሚያስፈልጉ ቁልፍ ተግባሮች ናቸው ማለት ነውና በየሴክተሩ ኢምፕሊመንት ሊደረጉ የሚችሉ ናቸው። ለምሳሌ መፍጠር የሚለው ትናንት ትልልቅ ታሪኮችን የሰራን ትልልቅ ነገሮችን ያሳካን ሀገር ነን። እነዛ ግብአቶቻችን ናቸው። ለነገ ግን መፍጠር አለብን። ዓለም ሁል ጊዜ ትራንስፎርም ያደርጋል፣ ቴክኖሎጂ ይቀየራል፣ ሂደት ይቀየራል እና እኛም በመፍጠር ሂደት ውስጥ ከፍተኛ ስራ መስራት አለብን ማለት ነው። መፍጠር ደግሞ ብቻውን በቂ አይደለም። መፍጠንም ያስፈልጋል። ሴንስ ኦፍ እርጀንሲ ያስፈልጋል። ክሪኤቲቪቲው ብቻ ሳይሆን ሴንስ ኦፍ እርጀንሲውም ያስፈልጋል ማለት ነው። የምንፈጥረውን ነገር ወደ ተግባር ማድረስ፣ ወደ ህዝብ ማድረስ። ለምሳሌ ኢትዮጵያ በስልክን ቴክኖሎጂ ከተቀበለች ብዙ አመት ነው። ትምህርትን ኢትዮጵያ ከጀመረች ብዙ አመት ነው። ግን ማዳረሱ ላይ መፍጠኑ ላይ ዘግይተናል። ዛሬም ስለ ትምህርት ተደራሽነት እናወራለን። የጀመርነው ግን በፊት ነው። ጥሩ ጀምረን ማዳረሱ ላይ ስኬል አፕ ማድረጉ ላይ በየከተማው በየወረዳው በየገጠሩ እንዲደርስ ማድረጉ ላይ ግን ስራዎች ይቀሩናል ማለት ነው። ስለዚህ መፍጠሩ አስፈላጊ እንደሆነ ሁላ መፍጠኑ፣ ማዳረሱ፣ ስኬል አፕ ማድረጉ፣ ማባዛቱ፣ ስኬል አፕ ማድረጉና መፍጠኑ ማዳረሱ በጣም አስፈላጊ ነው ማለት ነው። እና አት ዘ ሴም ታይም ደግሞ ኳሊቲ ማጥራት፣ ኳሊቲን ደግሞ አሹር ማድረግ ያስፈልጋል ማለት ነው። በየሴክተሩ በትምህርት ዘርፍ ማንሳት ይቻላል፣ በጤናው ዘርፍ ማንሳት ይቻላል፣ መከላከያን አቅምና ደህንነትን በመገንባት ዘርፍ ማንሳት ይቻላል፣ የኃይል አቅርቦትን በማረጋገጥ ዘርፍ ማንሳት ይቻላል፣ የፉድ ሴኩሪቲ የምግብ ደህንነትን ማረጋገጥ ማንሳት ይቻላል። በየሴክተሩ ኢምፕሊመንት ስናደርግ እነዚህን መርሆች መከተል ያስፈልጋል ማለት ነው እና በየሴክተሩ ልንተገብራቸው የምንችላቸው ወደ ኢምፕሊሜንቴሽን ስንሄድ የምንወስዳቸው አክሽን ፕላን ውስጥ የምናስገባቸው ናቸው ማለት ነው። መልካም ፕሮፌሰር ወደ እርስዎ ልምጣና እንግዲህ ጠቅላይ ሚኒስትሩም እንደገለጹት በተለይ የኢትዮጵያ ጥንታዊ ስልጣኔ ቅድመ አክሱምና ድህረ አክሱም ብለው የገለጹት አለና የኢትዮጵያ ስልጣኔ በታሪክ መነጽር ምን ይመስላል? እስኪ የኢትዮጵያ ስልጣኔ በታሪክ አንጻር በምናይበት ጊዜ አንደኛ አሁን ለምሳሌ አክሱምን ስልጣኔ በምንወስድበት ጊዜ ማኒ የሚባል ፔርዣዊ ወይም ደግሞ ኢራናዊ በዓለም ላይ ያሉ ታላላቅ ስልጣኔዎች እነማን ናቸው ለሚለው ጥያቄ ሲመልስ 4 ስልጣኔዎች ነበር አይደንቲፋይ ያደረገው። እነሱም አክሱም፣ ቻይና፣ ፐርዣ እና ሮማን ናቸው እና ከ4 በዓለም ላይ በተለይ ከ100 ክርስቶስ ልደት በፊት አንስቶ እስከ 600-700 ከክርስቶስ ልደት በኋላ የምንለው በዛ መካከል ባለው ጊዜ ውስጥ በጣም ታላቅ ገናና ከነበሩት ስልጣኔዎች አንደኛዋ አክሱም ነበረች እና እንግዲህ አክሱምን ትልቅ ያረጋት ምንድን ነው በሚባል ጊዜ አይ ቲንክ በጣም ኢምፖርታንት ነጥብ አለ። አሁን አክሱሞች ትልቅ ስራ የሰሩት ምንድን ነው ያ ቦታ ጂኦፖለቲካሊ ስትራቴጂካሊ በጣም ጠቃሚ መሆኑን አይደንቲፋይ አድርገው
ከኤዥያ የሚያገናኝሃል፣ ከመካከለኛው ምስራቅ ያገናኝሃል፣ ከቀይ ባህር ወደ ህንድ ውቅያኖስ ልትሄድ ትችላለህ፣ ከአፍሪካ ሊያገናኝ ይችላል፣ ከነ ኢጅፕት ሊያገናኝ ይችላል። የዛ ሁሉ ሴንተር መሆናቸውን ተረድተው ዋና መንቀሳቀሻ የስልጣኔያቸው መንቀሳቀሻን ንግድ አደረጉና በዛ ንግድ የራሳቸውንም ቁሳቁሶች ወደ ውጭ ያወጣሉ፣ ከሌላም የሚመጣው ይመጣል ማለት ነው። በዛ ምክንያት በጣም ስለከበሩና ሀብታም ስለሆኑ ገናና ስለነበሩ በነገራችን ላይ በእኛ ታሪካዊ ፍሬምወርክ ከተማ የሚለው ቃል የመጣው አክቹአሊ የጥንት ነገር ፕሮፌሰር ከይቅርታ ጋር መስመር ላይ እንመለስበታለን። መስመር ላይ ስልክ አለ። የአድማጭና ተመልካች ስልክ ተቀብለን እንመለሳለን። ጤና ይስጥልን። ደዋያችን ከየት ነው? ማን እንበል? በዚህ ርዕሰ ጉዳይ አስተያየት ወይም ጥያቄ ካለ መቀጠል ይችላሉ። ይቅርታ እንግዲህ ስልክ መስመራችን ተቋርጧል። መልሰን እናገኘናቸው የምንመለስ ይሆናል። ፕሮፌሰር መቀጠል እንችላለን። ቋረጥከኝ። እሺ ይቅርታ። አይ ችግር የለውም። እና ምንድነው በጣም ከበሩ፣ ሀብታም ሆኑ። በዚህ ላይ ደግሞ ኃይል ነበራቸው። ያ ስልጣን ኃይል አለው። ቅድም ልናገርህ ግን የፈለኩት ምንድነው ከተማ የሚለው ቃል አክቹአሊ የመጣው እንዴት ነው በምትልበት ጊዜ የአክሱማይት ንግድ በሚስፋፋበት ጊዜ እና እክል ከገጠማቸው ወይም ደግሞ ያ ንግድ እንዲቋረጥ የሚያስቸግራቸው ነገር ከመጣ ያንን ለመክታት ወይም ለማቆም ሰራዊት ነበራቸው እና ያ ሰራዊት ሄዶ ያንን ያስቸገረውን ካሸነፈ በኋላ እዛች ቦታ ላይ ይከትማል እና ያቀስ እያለ ያ ወደ ከተማነት ተቀየረ ማለት ነው። እና ተርሙ ከተማ የሚለው አክቹአሊ ከጥንት የነገስታት ንግድ መስመራቸውን ለማስከበር በሚያደርጉት እንቅስቃሴ የመጣ ተርም ነው ለማለት ነው። እና ይሄ ነው እንግዲህ በዛ ምክንያት አክሱም አሁን ቅድም ያልከው አለ። እንደውም አሁን በተለያየ ስነ ቅርስ ወይም አርኪኦሎጂ ጥናት ከአክሱም በፊትም የኢትዮጵያ ስልጣኔ በጣም ረጅም ጊዜ ያለው ነው። በተለይ ዳማት የሚባለው አሁን ብዙዎች የታሪክ ምሁራን የታሪክ ተመራማሪዎች ይስማሙበታል። የቅድመ አክሱም ቅድም ያልከው ዳማት የምንለው በተለይ የሃ ትልቅ ከተማ ነበረ። የሃ በጥንቱ በዘመኑ የሃ እንግዲህ የምንለው ከ1980 ቢሲ ወይም ደግሞ ከክርስቶስ ልደት በፊት የነበረ ስልጣኔ ነው። አሁን እዛ በምትሄድበት ጊዜ ከግብጽ ፒራሚድ ቀጥሎ በጣም ግዙፍ የሚባል ትልቅ ቴምፕል አሁንም አለ። ላው ክፍት ነው። አንዳንዶቹ ትንሽ ፈርሰዋል። ግን ያለ ሲሚንቶ ያለ ምናምን በቅርጽ ብቻ በጣም ፋይን በሆነ መንገድ ተቀርጾ አንዱ ድንጋይ በአንዱ ላይ ተደርቦ ያለ ቴምፕል አለ። ይሄ እንግዲህ ከክርስቶስ ልደት በፊት የነበረ ቴምፕል ነው ማለት ነው። ያ ቦታ የዳማቶች ዋና ከተማ ነው ይባላል። አሁን ታሪክ ተመራማሪዎች እንደዛ ነው የሚሉት። እንግዲህ ያን ሰርተዋል፣ አቺቭ አድርገዋል። ቅድም እንደተባለው አቺቭ ማረግህ ብቻ ሳይሆን ያ ያረከውን ከትውልድ ትውልድ ስታስተላልፈው፣ ምክንያቱም እያንዳንዱ ትውልድ በእርግጥ የራሱን ፈጠራ ያረጋል፣ ምንም ጥያቄ የለውም። ግን ለዛ ፈጠራ ፋውንዴሽኑ መሰረቱ ከዛ በፊት የነበረው ነው። ለዚህም ነው እንግዲህ ታሪክ ምን ተደረገ ነው እና በተጨባጭ ሁኔታ ያ የተደረገውን ደግሞ ማመሳከር ማረጋገጥ አለ። አለዛ ውሸት ነው የሚሆነው። እና አክሱሞች ጠንክረው ኃይለኛ ሆነው በ6ኛው ምዕተ ዓመት ምክንያቱም በነገራችን ላይ ኢትዮጵያ በዛን ጊዜ በአክሱማይት ፒሪየድ ሁለቱ ቀይ ባህርንም ምስራቅ ኢትዮጵያንም ምዕራብ ኢትዮጵያንም ያጠቃልል ነበር። ምዕራብ ኢትዮጵያ የሚባለው አሁን ያለው ነው። ምስራቅ የሚባለው የመን፣ ደቡብ ሳውዲ አረቢያ ያ አካባቢ ነው። ናጅራን የሚባል ቦታ ክርስቲያኖች ይኖሩ ነበረ። እነሱን በቅርብ ወደ ይሁዳ የተቀየሩ አረቦች ወጓቸው እና ብዙ ሕዝብ ገደሉ። ያ መሆን የለበትም ብሎ አጼ ካሌብ በ6ኛው ምዕተ ዓመት ጦር አዘጋጅቶ ከሮማን ጋራ ተባብሮ ቀይ ባህርን ተሻግሮ ሄዶ ወቅቱ አሸንፎ ያንን ፖግሮም ወይም ያንን እልቂት ሊያስቆም ችሏል ማለት ነው። እንግዲህ አሁን ያ ስልጣኔ ቅድም እንደተባለው ጠንካራ የሆነ ሰራዊት ያስፈልጋል። ምክንያቱም ኤምፓየር ነው የምታስተዳድረው። ያ ኤምፓየር ይሄ በዘመን ያመጣው ዲሞክራቲክ ስርዓት የለውም፣ በትእዛዝ ነው። ግን ታማኝነት አለ፣ አገልጋይነት አለ።
ግን በእንትን አይደለም። የዲሞክራቲክ ስርዓት የመጣው 18ኛው ምዕተ ዓመት በኋላ ነው። እርግጥ ሰዎች ተግባብቶ ስራ አይሰሩም ማለት አይደለም። ከዛ በፊት ግን ይሄ ሞናርኪ ስርዓት ምንድን ነው? ንጉስ አለ። የንጉሱ ደግሞ እድሜው አገልግሎቱ ሲያልቅ ለልጁ ነው የሚያስተላልፈው። ያ ስርዓት አሁን በቅርብ ነው እኛም ሀገር የቆመው ከ1974 ዓመት በኋላ ነው። እና ያ ነው እንግዲህ አክሱም ከዛ ብዙ ነገሮች ፈልቀዋል። ለምሳሌ ቅድም የጠቀስኩት አለ ፊደል የተፈጠረው በአክሱማይት ፒሪየድ ወይም ከዛ በፊትም ሊሆን ይችላል። አንድ ልናገር የምፈልገው ምንድነው እኔ ስለ ፊደል ዶክተሬቴን የሰራሁት ስለ ኢትዮጵያ ፊደል ታሪክ ነው። በጣም የሚያስደንቀው ምንድነው አሁን ለምሳሌ ፊደሎቹን በምናይበት ጊዜ እንደ ግብጽ ስዕላዊ ይባላል። ምክንያቱም ስዕሉ ራሱ ነው ፊደል የሆነው። እኛ ጋጋ ሲመጣ ግን አብስትራክትድ ሆኑ ተራቆ ሲላቢክ እንለዋለን። ምክንያቱም እያንዳንዱ ካራክተር ድምፅን ሪፕሬዘንት ያደርጋል። ድምፅን እና ግን ስታያቸው የስዕል ቅርጽ ነበራቸው። ኢቮልቭ አድርገው ነው በዛ ደረጃ የደረሱትና ሲላቢክ ይባላሉ። የድምፅ ፊደል ነው የኛ የሚባለው። እና ዋናው ነጥብ ምንድን ነው? አሁን ለምሳሌ የመጀመሪያው ሃን በምታይበት ጊዜ ምስሉ የተወሰደው ከበሬ ቀንድ ነው። የበሬ ቀንድ በተለይ ቦረናን በሬዎች አይተ እንደሆነ በጣም ትላልቅ ቀንዶች አለ። ሀ የሚለው ቃል ከዛ ነው የመጣው እና በቤት ነው እንግዲህ አሁን ስሙ ሀ አሌታ በቤት ነው። ገ 7 ቁጥር ነው የሚመስለው አይደል? 7 ቁጥር ግን የግመል አንገት ነው። እና ፖይንቴ ምንድን ነው? አሁን ለምሳሌ ለግብርና በሬ በጣም አስፈላጊ ነው። ለንግድ ግመል በጣም አስፈላጊ ነው። ንግድ ቆላው ውስጥ ነው ያለው። በሬ ደግሞ ያለው ደጋ እርሻ የምታርስበት ነው። እና ኢኔሰንስ ያ ፊደል ቅድም እንደተባለው ይሄ ብዝሃን የሆነውን ህዝብ ሪፕሬዘንት ያደርጋል ማለት ነው። ቆላውንም ሪፕሬዘንት ያደርጋል፣ ደጋውንም ሪፕሬዘንት ያደርጋል ማለት ነው። ቱ ዛት ኤክስቴንት ጥልቀት ያለው ፍጥረት ነው የፈጠሩት ማለት ነው። ሌላው ደግሞ ምንድነው አሁን ሃል ብሎ በፐ ነው የሚያልቀው አይደለም? አሁን የኤንሻንት ኢጂፕሽያንስ ሃ ማለት የአንበሳ ፊት ነው እና ጅማሯ ማለት ነው። ፐ ማለት የአንበሳ ጭራ ነው በስዕል የሚያስቀምጡት እና ያ በስዕል የሚያስቀምጡት የአንበሳ ጭራ መጨረሻ ኤንድ ማለት ነው። እና የእኛንም ፊደል በምትወስድበት ጊዜ ከሀ ጀምሮ ፐ ያልቃል እና ከዛ ደግሞ ሌሎች ዝርዝር የሆኑ ካራክተሪስቲኮች አሉ። ግን ያን ሶፊስቲኬትድ የሆነ ነገር ማወቃችን አሁን ለምንፈጥረው አሁን አድቫንስ ለምናደርገው ነገር እጅግ በጣም ይረዳናልና ለማለት ነው። መልካም ፕሮፌሰር እናመሰግናለን። መስመር ላይ ስልክ አለ። ጤና ይስጥልን። ደዋያችን ከየት ነው? ማን እንበል? ሀሳብና አስተያየት እንዲሁም ጥያቄ ካሉ መቀጠል ይችላል። ጤና ይስጥልን። ከአዲስ አበባ ነው። ሙሉጌታ ሽጉጤ ይባላል። መልካም። የመደመር መርህ ለሰለጠነ ሀገር በሚለው ላይ አስተያየት ለመስጠት ነው። ሀገራችን እንግዲህ በአሁኑ ሰዓት በመደመር መርህ ላይ እየተደረገ ያለው እንቅስቃሴ ከፍተኛ ጠቀሜታ አለው ብዬ ነው ማስበው። ምክንያቱም ቀደም ሲል ከውጭ የተቀዱ መርሆችን ነበር ወደ ሀገራችን ላይ በመገልበጥ ሲሞከርብን የነበረው። ግን ውጤታማ ባለመሆኑ ብዙ ችግሮችን አሳልፈናል። አሁን በሀገራችን የመደመር ፍልስፍና ቢያንስ ሀገር ወለድ በመሆኑ ውጤታማ ይሆናል የሚል ሀሳብ አለኝ። ምክንያቱም በከፍተኛ ሁኔታ ፕሪንሲፕሎችን የመስራት አቅምን የህብረትን በመፍጠር በመደመር ፕሪንሲፕል ውስጥ ህብረተሰቡ ልምዱን፣ እውቀቱን፣ ገንዘቡን እና ሁሉን ነገር በመደመር የተሻለ ሀገር ለመፍጠር ጥረት ቢደረግበት የተሻለ ውጤት ያመጣል የሚል ሀሳብ ስላለኝ ነው። በአጠቃላይ ሀገራችን አሁን ምን ያለችበት መልካም ነገር ለዚህ ፕሪንሲፕል ተገዢ የመሆን አቅም የመፍጠር ትልቅ እንቅስቃሴ ላይ ስለሆነች በጎ ነገሮች ይኖራሉ የሚል ግምት ስላለ በዚሁ እንዲቀጥሉበት
ወደ ተግባር እንዲወርድና ህብረተሰቡ ተግባራዊ እንዲያደርግ ትልቅ ጥረትና ትልቅ ተጋድሎ ይፈልጋል። ስለዚህ አብዛኛው የህዝቡ ፍላጎት ያው እድገትን ያማከለ ስለሚሆን ለእድገት ደግሞ የራሱን አስተዋጽኦ ማድረግ አስፈላጊ በመሆኑ ይህን አዲስ ወደ መሬት የወረደውን የመደመር ፍልስፍና በህዝቡ ውስጥ እንዲሰር የባለሙያዎች የእውቀት ያላቸው ሰዎች እርዳታ ያስፈልጋል። ስለዚህ በዚህ ላይ ጠንከራ አድርጎ ቢሰራበት ውጤታማ የመሆን አቅም ስለሚኖረው ህብረተሰቡን የማንቃት የማስተማር የመቀስቀስ በጎ ነገርን በራሳቸው ወደ አምነውበት እንዲመጣ ትልቅ የእውቀት ፍሰት ያስፈልጋል። ስለዚህ በዚህ ላይ ቢሰራ መልካም ነው የሚል ሀሳብ ነው ያለኝ። አመሰግናለሁ። መልካም ደዋያችን ለሰጡን አስተያየት እጅግ እናመሰግናለን። አቶ ይዳሄ ወደ እርስዎ ልምጣና እንግዲህ ደዋያችንም የሰጡት አስተያየት አለ መደመር ሀገር በቀል ስለሆነ በተለይ ደግሞ ለሀገራችን ስልጣኔ የራሱ የሆነ አስተዋጽኦ እንደሚያበረክት አንስተዋልና ምናልባት መደመር ለኢትዮጵያ ስልጣኔ ምን አይነት አስተዋጽኦ ያበረክታል ብለው ያስባሉ? እስኪ ያው ከዚህ በፊት ይሄ አብዮታዊ ዲሞክራሲ ወይ ሶሻሊዝም ወይ ይሄ ፊውዳላዊ የሚባለው እንትን ከኢትዮጵያ የመነጨ ወይም ፕራክቲካል ፕራግማቲክ የሆነ ነገር አይደለም። በቃ ሶሻሊዝም ካለን ወይም ገበያ መር ካለን የሆነን የውጭ ንሳቤ ወይ እንግሊዝ ወይ ራሽያ ወይ ቻይና ለኔ ይሆንኛል ያለችው ንሳቤ እኛ ጋር መጥቶ በግድ ለመክተት መሞከር ነው። የመደመር እሳቤ ወይም መንገድ ወይም የመደመር መንግስት የሚከተለው ፊሎሶፊ ከሱ ይለያል። ፕራክቲካል የሆነ ነገር የሆነ ዘርፍ የሆነ ፕሮጀክት ግብርና ላይ ይሄንን እናርግ፣ ለኢትዮጵያ የሚሆነን ይሄ ነው። ኢንዱስትሪ ላይ ይሄንን እናርግ። አሁን ያለን እሴት ይሄ ስለሆነ ቻይናን መሆን አንችልም፣ ህንድን መሆን አንችልም። እኛ መሆን የምንችለው እኛ ያለንን እሴት ወስዶ ፕራክቲካል የሆነ ፕራግማቲክ በቃ አየር ላይ የተንሳፈፈ ወይም መርህ ብቻ ከዚህ መርህ ውጪ ሚል ሳይሆን ሪሊ አንዳንዴ ይሄ መርህ ለዚህኛው ጊዜ ያዋጣል ወይ ለዚህኛው ዘርፍ ወይ ለዚች ፕሮጀክት ታዋጣለች፣ ለዚህኛው ፕሮጀክት ግን እቺ መርህ አታዋጣም ብሎ ፕራክቲካል የሆነ ፕራግማቲክ የሆነ አካሄድ ነው። ቅድም እንዳልኩት ነው ኢትዮጵያ ብዙ እሴቶች ብዙ የመጡልን ምንዳዎች የመጡልን እሴቶች ቢኖሩም የመጡልንም ችግሮች አሉ፣ የተላለፉ ጀነሬሽናል ችግሮች አሉ። እሱን መፍታት የምንችለው በእንደዚህ አይነት አዶፕቲቭ በሆነ አፕሮች ነው። አንድ ዘርፍ ብቻ አይደለም የኢትዮጵያን ችግር የሚፈታው። ከዚህ በፊት ሌላም ስልጠና ላይ ዶክተር አብይ አንድ ያነሱት ጥሩ ኤግዛምፕል አለ። ከመፍጠን ጋር በተያያዘ ጥሩ ፎቶ ነበር። አንድ የኢትዮጵያ አየር መንገድ በ1950ዎቹ የድሮ አውሮፕላን ነው። ከአውሮፕላኑ ካርጎ እያወረደ የሚጫነው በቅሎች ላይ ነው። በቅሎች ይመስሉኛል ብቻ እንስሳት ላይ ነው የሚጫነው እና ክሪቲክ እሱን በዛ ጊዜ የነበረ ክሪቲክ ምን ማለት ይችላል? ያው እነዚህ ኢትዮጵያውያን መኪና እንኳን ሳይኖራቸው መኪና መንገድ ሳይሰሩ ሩቅ ይመኛሉ፣ አውሮፕላን ይገዛሉ ሊል ይችላል አንድ ክሪቲክ። የመደመር እሳቤ ግን ዛሬ ያለብን አሁን የዛሬ ችግራችን ብዙ እኮ አለ አይደል? የሰላም ችግር ሊኖር ይችላል፣ የምግብ አሁን አንዱ የስልጣኔ ምልክት በምግብ ራስን መቻል ነው። ዶክተር አብይም ስልጠናው ላይ አንስተውታል። እነዚህን ችግሮች ባላየ እያለፈን አይደለም። እነዚህን ችግሮች በፈጠራ በፍጥነት እየተሰራባቸው ነው። ይሄ ማለት ግን አርቲፊሻል ኢንተለጀንስ ላይ አንሰራም። እሱ የሌሎች ነው። በቃ እኛ እዚህ ዳቦአችንን ከቻልን ይበቃናል አይልም ማለት ነው የመደመር እሳቤ። ይሄ የዛሬን ችግር እየፈታ የአርቲፊሻል ኢንተለጀንስ ወይም ቴክኖሎጂ ላይ አልሰራንም ማለት ዛሬ ስለ የኮንፍሊክት ወር ይሄ የሰላም ችግር ወር የመሳሰለው ወቅታዊ ጉዳይ የዛሬ 10 ዓመት 20 ዓመት 30 ዓመት በፍጹም ልንደርስበት ማንችለው ኋላ ቀርነት ውስጥ ሊከተን ይችላል። ኤአይ ላይ ዛሬ ካልሰራን ማለት ያለችንን ሀብት እንደምንም ብለን ከፍለን ቴክኖሎጂ ላይ ማውጣት ያለብንን ሀብት ኢንቨስት ማድረግ ያለብን ኢንቨስት ማድረግ። ይሄ ማለት ግን ኤአይ ላይ ስለሰራን ዳቦ ላይ አንሰራም ማለት አይደለም። ብዙ ጊዜ ሰዎች አንድ ነገር ላይ ብቻ ፎከስ ያደርጉና
ክሪቲኮች ብዙ ጊዜ ምን ይላሉ? ይኸው ይሄን ሳይሰሩ ይሄን ሰራን። አሁን ቅድም የአየር ኃይል ክሊፕ እየታየ ነበር። በድሮን ቴክኖሎጂ አቅማችን እየፈረጠመ ነው። እንዴት ይሄን ትችላላችሁ እናንተ አርፋችሁ ኢሪጌሽን ወይ ግብርና አትሉም እንዴ ሊል ይችላል። ይሄን የሚለው ሰው ግን ብዙ ጊዜ እያንጸባረቀ ያለው ቢያውቀውም ባያውቀውም ማለት ነው የኢትዮጵያን ብሔራዊ ጥቅም እየተጻረረ ነው። ጠላቶቻችን ናቸው። ብዙ ጊዜ ታሪካዊ ጠላቶቻችን እንደዚህ ይሉናል። ታሪክ የላችሁም ይሉናል። ለምሳሌ ይሄ ማለት አጌንስት አወር ናሽናል ኢንተረስት ነው። የኢትዮጵያን በታሪካችን ወይም ባለፈ እንትናችን እንድንሳቀቅ እንድንኮሰምን እናንተ እኮ ዩር ናቲንግ የሚለውን ነገር የሚያንጸባርቀው የኢትዮጵያን ናሽናል ኢንተረስት አውቆም ሆነ ሳያውቅ፣ አንዳንዱ አውቆ ነው። ግብጽ ታሪክ የላችሁም ብትል ወይም ኤርትራ ታሪክ የላችሁም ብትል እሺ፣ ውስጥም ሆኖ ግን እንደዚህ የሚላል ባለፈ ነገራችን መሳቀቅ ማዘን እንጂ እንድንኮራ የሚያደርግ ወይም እሱን እንደ እሴት ይዘን እሱ ላይ ብቻ ሳናተኩር ማለት ነው ዛሬ ታሪክ መስራት አለብን ነው። እንግዲህ የስልጠናውም የመደመር መንግስትም አንዱ እሳቤ ጥሩ ነው። ብዙ ነገር አለን፣ ብዙ እሴቶች አሉ። መጥፎም ሆነ ጥሩ አለን፣ የተጻፈ ነገር አለ። ዛሬ ግን በሱ እየተከራከርን ነገ እኮ በጣም ያማረ ነገ አለን። ከዚህ እስከ ዛሬ ከነበረው በጣም የበለጠ ያማረ ፊውቸር አለ። እዛ ፊውቸር ላይ ግን እንዳንሰራ መያዝ የለብንም። ይሄ ነው የመደመር መንግስት መፍጠር የሚለው። ነገን የነገን ታሪክ ዛሬ እንስራው ነው። ሰው ላይ መስሎ ይችላል። ሁልጊዜ ወቅታዊ ጉዳይ ላይ ብቻ ያተኩራል ሰው። ዛሬ የኑሮ ውድነት ኦር ከሌ ኦር እንደዚህ የተለያዩ ችግሮች የሉም አይደለም። እሱን በመካድ መፍትሄ አይመጣም። ያሉ ችግሮች እንዳሉ ሆነው ነገ ላይ ግን መስራት አለብን። ያሉ ችግሮች ላይም እየሰራን ነገ ላይ መስራት አለ። ይሄ ስትራቴጂክ ቲንኪንግ ነው ማለት ነው። ይሄ እመርታ ሲባል ስለ ነገ ነው የሚያወራው። መልካም አቶ ኤፍሬም ወደ እርስዎ እንምጣና ሰው ስልጣኔና ዘመናዊነት ያላቸው ትስስር ምን ይመስላል? እስኪ ስልጣኔና ዘመናዊነት የሰው ልጅ ሰለጠነ የሚባለው እየዘመነ አኗኗሩን እያሻሻለ ሲሄድ ነው ተብሎ የሚባለው። ያ ማለት ደግሞ በሰዎች መካከል ያለ ኮሚኒኬሽንን ሲያቀል፣ ኢንተራክሽንን ሲያቀል፣ ንግድን ትሬድን ፋሲሊቴት ሲያደርግ ነው ማለት ነው። እና ዓለም አሁን መንደር እየሆነች መጣለች ካለው ኮሚኒኬሽን ካለው ንግድ ካለው ኢንተራክሽን አንጻር ማለት ነው። ድሮ ሩቅ የሚሆነው አሁን ቅርብ ነው። በሳተላይት በምን ቴክኖሎጂ እያንዳንዱን ቦታ ማየት የሚቻልበት ስልጣኔ ላይ ሰው ልጅ ደርሷል። ከዚህ ምድር አልፎ ሌላ ዓለም ኤክስፕሎር የሚያደርግበት የሚያይበት የሚያጠናበት ዘመን ላይ ደርሰናል ማለት ነው። እና ከፍተኛ ስልጣኔ ላይ ዓለማችን ደርሳለች። እዚህ ውስጥ እንደ ኢትዮጵያውያን የአኗኗር ሂደታችንን ማዘመን ማሻሻል ይጠበቅብናል። ግን ቅድም ፕሮፌሰርም እንዳነሱት ቀደምት የስልጣኔ ታሪክ አለን። እነሱን እንደ ግብዓት እንወስዳለን። አንድ ሁለት ነጥብ ላንሳ። አባቶቻችን ለምሳሌ በጣም ኢንትረስቲንግ ለኔ የሚሆንብኝ የካሌንደር የቀን አቆጣጠራችንን ብንመለከት አሁን የአውሮፓውያኑ ጃንዋሪ ላይ ነው አንድ ብለው የሚጀምሩት። የራሳችን ስልጣኔ እንዳለን ለማሳየት ነው። ጃንዋሪ ላይ ሲጀምሩ ዊንተር ነው፣ ክረምት ነው፣ ጨለማ ነው እነሱ አንድ ብለው የሚቆጥሩበት። ወይራስ የኛ ግን አገር በቀል ነው፣ መስከረም ላይ ነው ካሌንደራችን አንድ ብሎ የሚጀምረው። ከኔቸር ጋር ብታዛምደውና ብታየው የኛ በጣም ሞር ሴንስ ይሰጣል። አደይ አበባ የሚፈነዳበት ሰዓት ነው፣ ጨለማው የሚገፈፍበት ጊዜ ነው፣ ሰማይ የሚፈካበት ነው፣ ፀሐይ የሚወጣበት ነው እና አዲስ ተስፋ፣ አዲስ ራዕይ፣ አዲስ አመት ብለህ የምትጀምርበት ተፈጥሮ ከምትሰጥህ ግብአት ጋር አብሮ የተሳሰረ ነው ማለት ነው። ስለዚህ በጥልቀት አይተውት ነው ቀን አቆጣጠራችን ራሱ የጀመሩት ማለት ነው። እንደተባለው ካሌንደራችንም ፊደል ስርዓታችንም የራሳችን አለን። የቀን አቆጣጠር አለን፣ ካሌንደር አለን፣ ፊደል አለን። እነዚህ ቀደም ስልጣኔዎቻችን ናቸው። የአክሱም ግንብ የስልጣኔ አርኪቴክቸሮቻችን እነ ላሊበላ አሉን፣ እነ ፋሲለደስ አሉን፣ የሶፍ ዑመር ዋሻ፣ የሀረር ግንብ፣ ጀጎል ትልልቅ በአርኪቴክቸሩ ብታየው በሊትሬቸሩ ብታየው የስልጣኔ መሰረቶች ጥልቅ በሆነ መልኩ አባቶቻችን ይሰሩታል ነው። እነዛን እንደ ግብአት መውሰድ አለብን። አቶ ዮዳሄም ቅድም እንዳለው የታሪክ ችግሮችም ደግሞ አሉብን። የታሪክ ችግሮቻችንን ደግሞ እየፈታን መሄድ ደግሞ አለብን ማለት ነው። መፍትሄ እየሰጠን እና የታሪክ ችግሮቻችንን ለመማር ጠንካራ ጎናችንን አይተን ለማሳደግ
ካለፈው የታሪክ ችግሮቻችን ደግሞ እዛ ላይ ሆነን ማለቀስ ሳይሆን እየተማርን እያሻሻልን እየቀየርን እንዳገር ወደፊት ለመሄድ ያስችላል ማለት ነው። ሶ የኋላውን ስናይ እንደ ግብአት ይሆናል። ጥንካሬያችንን እንማርበታለን፣ ክፍተቶቻችንን ደግሞ እያሻሻልን በንግግር እየፈታን እያረምን እየለወጥን እንሄዳለን ማለት ነው። ሶ የመደመር ፍልስፍናው አሁን ያለው ብዝሃነታችን ላይ ብቻ ሳይሆን ከታሪክ አንጻርም ስኬል አፕ እያደረግን ጥሩን ይዘን መሻሻል መቀየር ያለባቸውን እየቀየርን ጥሩን እያጎለበትን እያበዛ መሄድን ያካትታል ማለት ነው አንዱ። ሁለተኛው ደግሞ ፍልስፍናው የሚመሰረትበት እኔ በገባኝ የኢትዮጵያ ብዝሃነት የብሔር ብሔረሰቦች፣ የሃይማኖት፣ የብሔር፣ የባህል፣ የወግ ብዝሃነትን መሰረት ያደረገ ነው ማለት ነው። እነሱን ሲነርጃይዝ በማድረግ የጋራ ራዕይ ደግሞ መሰነቅን ይፈልጋል ማለት ነው እና የጋራ ራዕይ ይዘን መሄድ አለብን ማለት ነው። ስለዚህ ወደ እድገት ወደ ስልጣኔ ስንሄድ የኋላ ታሪካችንን በሙሉ አንተው ጥሩን እንይዛለን፣ ጥሩን እንማራለን። የታሪክ ስህተቶቻችንን የታሪክ ጥፋቶቻችንን ደግሞ እናርማለን። ለምሳሌ በቀይ ባህር አክሰስ በኩል ያለውን ጠቅላይ ሚኒስትሩ እንዲሁ አንስተውታል ማለት ነው። ቀይ ባህር ወደ ኢትዮጵያ ይደመራል የሚል ነገር ማለት ነው። ይሄ የታሪክ ጥፋታችን ነው፣ መቀየር አለበት። ይሄን ታሪክ ግን የሚሰራው አሁን ያለው ህዝብ ነው ማለት ነው። አሁን ያለው ህዝብ ያለበት የታሪክ ኃላፊነት ነው ማለት ነው ይሄን መቀየር እና ከታሪካችን ብዙም እንኮራበታለን። አሁን ደግሞ መስራት ያለብን በጣም ፈጥነን በሴንስ ኦፍ አርጀንሲ በጣም አብዝተን መስራት ያለብን ደግሞ ብዙ ስራዎች አሉ። ለምሳሌ ኢትዮጵያ በነጻነት የኖረች ሀገር እንደመሆኗ መጠን በኢኮኖሚ ደግሞ ሪቮሉሽን ያስፈልጋታል። የኢኮኖሚ ለውጥ ማምጣት አለበት። ይሄ የአሁን ጀነሬሽን ኃላፊነት ነው። የኃይል ሴኩሪቲ ማረጋገጥ፣ የምግብ አቅርቦት ማረጋገጥ፣ ቀደም እንደተጠቀሰው በቴክኖሎጂ ማደግ አሁን ያለው ትውልድ ደግሞ ኃላፊነት ነው ማለት ነው። ስለዚህ ከባለፈው ጥሩ እንይዛለን። አሁን ያለንን ኢትዮጵያ ምን ትመስላለች የሚለው ሪያሊቲ እንገነዘባለን። ሲነርጂ እንፈጥራለን። የጋራ ችግሮቻችንን ተገርተን የጋራ ራዕይ እንሰንቃለን። ስለዚህ ባለን ሀብት ባለን ሪሶርስ ላይ እየደመርን በአንድነት እያሻሻለን እንሄዳለን ማለት ነው። መልካም ጤና ይስጥልኝ። መስመር ላይ ስልክ አለ። ማን እንበል? ከየት ነው? ሀሳብ አስተያየት ወይም ጥያቄ ካለ መቀጠል ይችላሉ። ሄሎ ጤና ይስጥልኝ። ደብሩ አራጋው እባላለሁ ከራያ። ሀሳብ ለመስጠት ነው። ፕሮግራማችን እየተከታተልኩ ነው እና ምንድነው ያለፈው የኢትዮጵያ ነባራዊ ሁኔታ ሀገረ መንግስት ግንባታው ሀገራችን ላይ በብዙ ቦታ በጅምር ላይ ያለና ያልተጠናቀቀ ነው። ነገር ግን አሁን ያለው ሁኔታ አሁን ሰሞኑን አንድ ፕላትፎርም እያየው ነበር። አየር ኃይል 90ኛ ዓመቱን እያከበረ ነው። በየትኛውም ቦታ ላይ በየትኛውም ሶሻል ሚዲያ ላይ ገብታችሁ በአፍሪካ ውስጥ የመጀመሪያው አየር ኃይል ማን ነው፣ የት ነው የተመሰረተ ብላችሁ ብትጠይቁ መልስ አታገኙ። ምክንያቱም እኛ ለአፍሪካ አንድነት፣ ለአፍሪካ እድገት፣ ለአፍሪካ ነጻነት ኢትዮጵያውያን የከፈሉት ዋጋ ኢትዮጵያውያንም ዋጋ እያስከፈላቸው ነው። ምንድን ነው ይሄ ጉዳይ? ነጮቹ ሆነ ብለው አገራችን ላይ ራሳችን አገራችንን እንዳንወድ ለአፍሪካ የከፈልነው ዋጋ እንዳይታወቅ እንደገና ደግሞ ለማወቅ ፍላጎት የሌለው አብዛኛው በሚመስል ደረጃ በሚመስል ልክ ማለት ነው እና አገራችን ብዙ ጅምር የሆኑ ስልጣኔዎች ጅምር የሆኑ እንቅስቃሴዎች ያሉባት ሀገር ናት። ትናንትና ባዶ እግራቸው የሄዱ ፊደል ቀርጸዋል። ትናንትና እስቲ ተመልከቱ፣ በስተግራ በስተምስራቅ በስተምዕራብ ሲኦል በሆነ በረሃማ ምድር ላይ እቺ ለምለም ምድር በነጻነት አባቶቻችን ተውልን ሄደዋል። ይሄንን ትርክ መጠቀም ይገባን ነበር ለአንድነቱ። ኢትዮጵያ ውስጥ ብዙ ብሔር ብሔረሰብ አለ፣ የስ አለ። ነገር ግን እኮ ኢትዮጵያ ውስጥ ብዙ ብሔር ብሔረሰብ እርግማን አይደለም። እኛ እኮ 6ኛ ወር 5ኛ ነን አፍሪካ ውስጥ ራሱ በርካታ ቋንቋዎችን በመያዝ ከኛ በላይ ብዙ ቋንቋ የያዙ ህዝቦች አገሮች ተቻችለው እየኖሩ ነው። ስለዚህ የሚገርመው ሌላ አይደለም። የሀገራችንን አንድነት ለመደመር ሀገራችንን ለመገንባት በምናደርገው እንቅስቃሴ ኢትዮጵያውያን የሆንን ራሳችን ኢትዮጵያውያን ምንድን ነው ምልከታችን? ስለዚህ እዚህ ላይ መተባበር አለብን። አንድነትን ሊያጸኑ በሚችሉ ጉዳዮች ላይ የፖለቲካ ኤሊቱ እዚህ ስብሰባ ላይ ቁጭ እንደ አጋጣሚ በስራ በተለያዩ በወታደራዊ አገልግሎቶች አገሬን የተለያዩ አካባቢዎች ዞሬ አይቻለሁ። ውስን ቋንቋዎችን ይችላሉ።
ፖለቲካል ኤሊቱ እዚህ ተሰባስቦ የሚያወራው ስለ ብልጽግና ስለ መደመር ነው፣ ስለ አንድነት ነው። ሌላ ጋር ሄዶ ደግሞ ልክ ቁጥጥር እንደሌለው በሌላ ሀገር እንደሚደረገው ያልሆነ የኢትዮጵያ ታሪክ የትናንትና የ100 ዓመት የ50 ዓመት ታሪክ ይላል። ይሄንን በሌላ ቋንቋ ተሰማዋለሁ። ሌላ ሀገር አለው እንደ ፖለቲከኛ ለምንድን ነው እንደዚህ የሚያደርገው? እኔ እኮ የሰማሁትን ነው፣ ብዙ ቋንቋዎችን እሞክራለሁ። ስለዚህ ህብረተሰቡ አባቶች የከፈሉትን ዋጋ የሚያውቅ ነው። አገሪቱን አጽንተው በዚህ ለምለም ምድር ያቆዩልን አባቶቻችንን ታሪክ በሚገባ የሚያገናዝብ ህዝብ ነው ያለው። አሁን እየረበሸ መደመርን ወጣ ገባ እያደረገ ያለው ፖለቲካ ሊቱ ይሄ ቀበሌ አስተሳሰብ፣ ይሄ መንደር አስተሳሰብ ከዛ ወጥቶ የመደመርን ትልቅነትን ለአፍሪካ የከፈልነው ዋጋ ዛሬ ዋጋ እያስከፈለን ነው። በየቦታው በምዕራባውያን ስውር ደማ እንደማለን አገሪቱ ትደማለች። እኛ እኮ ስትራቴጂክ ጠላታችን የምንላት እዚህ ቅርብ ያለችው ሀገር አይደለችም፣ እናውቃታለን። በየትኛው አቅም ነፃነትን እኮ ያስተማሩት አባቶቻችን ናቸው አይደል? ለነሱ ግብጽ ዛሬ ስትራቴጂክ ጠላት ነው ብላ ብትነሳ እሷን ነፃ ለማውጣት ነው ኢትዮጵያ። ይሄንን መንገር አለብን። አዲሱ ትውልድ እንዴት እንዲህ እንደደረሰ ራሱ አያውቅም። ይሄ ሂደት አገራችን ብዙ ነገሮቿ ጅምር ናቸው። ስለዚህ መጠንቀቅ አለብን። ትልቅ ሀገር ነው ያለን እና በዚህ ላይ ሀሳብ ለመስጠት ነው። ፖለቲከኛው መጠንቀቅ አለብን እና አመሰግናለሁ። ደዋያችን ለሰጡን አስተያየት እጅግ እናመሰግናለን። ተመልካቾቻችን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የዳጉ የቀጥታ ስርጭት እየተከታተላችሁ ትገኛላችሁ። ሰው ስልጣኔና ዘመናዊነት ምን ይመስላል የሚለው ዶክተር አብይ አህመድ የተናገሩትን ቪዲዮ ተከታትለን የምንመለስ ይሆናል። የመጀመሪያው ቁልፍ ጉዳይ ሰው ዘመናዊነትና ስልጣኔ ነው። እዚህ በስዕሉ እንደምታዩት ወደ ኋላ አጮልቀን ነው የምናየው። ወደ ኋላ አጮልቀን በምናይበት ሰዓት የሰው ልጅ ለመሰልጠን ያደረጋቸውን ተጋድሎች ስልጣኔ ብሎ የበየነውን የኑሮ ዘዬ ማቆየት የቻለበትን ጊዜ ዲክላይን ሲያደርግ ለምን ደግሞ እንደፈረሰ የምናይበት ይሆናል። የስልጣኔ ጉዞ ማጥናትና መረዳት ለምን ያስፈልጋል? አንድ የመለወጥ የማደግ የመሻሻል ትልም ያለው ሀገር የስልጣኔ ጉዞን ወደ ኋላ መለስ ብሎ ማየት የሚያስፈልገው ዋናው ምክንያት ሳሙኤል ሃንቲንግተን እንደሚለው የሰው ልጅ ታሪክ የስልጣኔ ታሪክ ነው። ታሪክ የሚባለው ጉዳይ ራሱ የሱልጣኖችና ስልጣኔያቸውን በበላይነት መናገር ማስጨበጥ የቻሉ ግለሰቦች ስብስቦች እውነት ነው እንጂ የብዙ ተሸናፊዎች የብዙ አሸንፈው መናገር ያልቻሉ ኃይሎች የተረሱ በርከት ያሉ ጉዳዮች ይኖራሉ። የሰው ልጅ ታሪክ የስልጣኔ ታሪክ ከሆነ መፈተሽ የሚያስፈልግበት ዋናው ምክንያት ማህበረሰብ፣ ግለሰብ፣ ሀገር፣ አህጉር ብላይንድ ስፓት አላቸው። ወደፊት መሸምጠጥ የሚፈልግ ማንኛውም ኃይል በትልቅ መስታወት ወደፊት ማየት ብቻውን በቂ አይደለም። ብላይንድ ስፖቱን ቼክ የሚያደርግበት ስፖኪዮ ከቨር የማያደርግበትንም መለስ ቀለስ እያለ ማየት በክሪቲካል ሞመንት ያስፈልጋል። ያን ማድረግ ካልቻለ ወደፊት መጓዝ መፍጠንም አይቻልም። ብንፈጥንም ከምናስበው ቦታ መድረስ አስቸጋሪ ይሆናል። ወደፊት ለመሸምጠጥ ወደ ኋላ አልፎ አልፎ ማየት አስፈላጊ እንደሆነ ሁሉ ዛሬን በትክክል ለመረዳት ምንድነው አሁን ያለንበት ሁኔታ፣ የቆምንበት ባህል፣ እምነት፣ እሴት፣ ተቋማት እንዴት ተፈጠሩ፣ በምንስ መንገድ አድገው ዛሬ ላይ ደረሱ የሚለውን ጉዳይ በቅጡ መመርመርና ማወቅ ይጠይቃል። ነገን ለመተንበይ የዛሬ ውሳኔዎች፣ ድርጊቶች፣ ትልሞቻችን የሚፈቱበት መንገድ
ምን አይነት ነገር ሊፈጠር እንደሚችል ሙሉ በሙሉ እንኳ ባይሆን ከሞላ ጎደል ግንዛቤ እንድንይዝ ያስችላል። ፕሮፌሰር ወደ እርስዎ ልምጣና ክቡር ጠቅላይ ሚኒስትር የተናገሩት ቃል በቃል ባነበው ጥሩ ይሆናል። ኢትዮጵያ ውስጥ የነበሩ መንግስታትና ስልጣኔዎች ዋናው ማጠንጠኛና መሰረታቸው ቀይ ባህርና አባይን መቆጣጠር ነው ብለው ተናግረው ነበርና ምናልባት ከአሁናዊ ሁኔታ አንጻር አንድምታው ምንድነው? ከቀደምት ስልጣኔዎችና ነገስታት አባይና ቀይ ባህርን መቆጣጠራቸው አንድምታው ምንድነው? ከአሁናዊ ካለንበት ነባራዊ ሁኔታ አንጻር ሲቃኝ ምን ይመስላል? በጣም ጥሩ። እንግዲህ ሁለቱንም በምንወስዳቸው ጊዜ ጂኦግራፊካል አቀማመጣቸውን በምንወስድበት ጊዜ አሁን ለምሳሌ አባይን በምንወስድበት ጊዜ ዘሎንገስ በጣም ረጅም ወንዝ ነው። በዓለም ላይ ካሉት በጣም ረጅም ወንዝ ነው እና ስልጣኔዎችን ያስተሳሰራል። የኢትዮጵያን ስልጣኔ የሱዳኖች በዛ ዘመን ኑቢያንስ ነበረ የሚባሉት፣ ሌላም ስሙ ሜሮዌ፣ ኑቢያ የሱዳን ውስጥ ያሉ የጥንት ስልጣኔዎች ናቸው። ትልቅ የነበሩ ፒራሚድ መስራት የጀመሩ እነሱ ናቸው። ከዛ ደግሞ አልፎ ግብጽ አለ። አሁን ይህንን በምትወስድ ጊዜ በዚህ ወንዝ የተሳሰሩት እነዚህ ሀገራት ወይም እነዚህ ህዝቦች በታሪክም ተሳስረዋል፣ በሁሉም ነገር ተሳስረዋል። ግን አሁን ለምሳሌ ግብጽ ታሪካዊ ጠላት ናት እንላለን። የጥንቱን በምንወስድበት ጊዜ በጥንት ጊዜ ለግብጽ በጣም ጠቃሚ የንግድ ምንጭ የተለያዩ በተለይ የሚፈልጓቸውን እቃዎች እንደ ዕጣን አይነት እንደ ከርቤ አይነት እንደ ዝሆን ከርቤ አይነት እነዛን ነገሮች የሚወስዱት ከኛ ነበረ እና ከስድስተኛው ዳይነስቲ ግብጽ ከስድስተኛው ዳይነስቲ እስከ 18ኛው ዳይነስቲ ሬከርድ አለ ከኢትዮጵያ ጋር የተቀያየሩት ንግድ እና ያ ስትራቴጂክ ያደርገዋል ማለት ነው። ግብጾች ስለኛ እውቀት አላቸው፣ እኛ ስለነሱ እውቀት አላቸው። በነገራችን ላይ ጤፍን የሚያውቁት ነበረ። ጤፍን ደግሞ የሚያውቁት ቃሉ ራሱ በኤንሻንት ኢጂፕሽያንስ ጤፍ ነው። ዕጣን ነው እና ያ ምንድነው ምልክቱ? ዕጣን ግብጽ ሊኖር አይችልም። ያው እኛ አካባቢ ነው የመን በእኛ በኩል እስከ ሶማሌ ያንን አካባቢ ነው ዕጣን ያለው እና ያንን ግን ይፈልጉት ነበረ። በነገራችን ላይ የኤንሻንት ኢጂፕሽያንስ በቴምፕሎቻቸው ውስጥ ጸሎት ሲያረጉ ወይም በዓል መጥቶ ሲያከብሩ ምን ያረጋሉ? ፍሬሽ የሆነ ቄጤማ ይጎዘጉዛሉ። ይሄ አሁን የቄጤማ መጎዝጎዝ ስርዓት ቀርቷል። ለምን? በምን ተተካ? በዕጣን ማጨስ ተተካ እና ያንን ዕጣን በጣም ስለሚያስፈልጋቸው ከኛ ጋር መሄድ ስላለበት ተሳሰሩ ማለት ነው። ያ ጂኦፖለቲካሊና ስትራቴጂክሊ አስተሳሰራቸው ማለት ዘ ሴም ቲንግ ዊዝ ኑቢያ ናት መጀመሪያ ፒራሚድ መስራት። ያው እንግዲህ ሜሞሪ ኢዝ ቬሪ ኢምፖርታንት፣ ማስታወስ፣ የጥንቱን ማስታወስ አሁን አሻሽለን ለምንሰራው ነገር እጅግ በጣም ይረዳናል። ስለዚህ እነሱ ናቸው የጀመሩት። በተለይ ሙታንን ይሄ ሴንስ ኦፍ እንትን አንተ ለዘላለም ትኖራለህ፣ የምትኖረው በድርጊት ነው። ያው ሰውነት ሊበሰብስ ይችላል፣ ግን አንተ ያደረካቸው ድርጊቶች ከትውልድ ትውልድ እየተላለፉ ለዘላለም ሲኖር አንተ ያው ነው ሆነሃል ማለት ነው። ግብጾች ፒራሚድ የሰሩት ለዛ ነው፣ ኢሞርታሊቲ እንትን ለማለት ህያውነትን ዘላለምነትን እንትን ለማለት ነው። ስለዚህ ያ ወንዝ ምን ይሆናል? ያስተሳስረናል ማለት ነው። ይሄ ሂስቶሪካል ጠላት የመጣው ምን የመጣው ግብጾች በተለይ ከሳውዝ አረቢያ እየፈለሱ ወደዛ በሄዱበት ጊዜና ከዛ በኋላ እኛ አፍሪካኖች አይደለም ብሎ ዲክሌር ካይስ ኢዝ አ ቬሪ ሞደርን እንትን በጣም ዘመን አሁን በቅርብ ያደረጉት ነው እንጂ የጥንት ግብጾች የህይወታችን ምንጭ ደቡብ እንትን ምስራቅ አፍሪካ ያሉት ተራሮች ናቸው። ከነሱ ላይ ያለው በረዶ ሲቀልጥ ነው ወደኛ እየመጣ። ሌላው ደግሞ ዴልታው ራሱ አሁን የግብጽ በጣም ፈርታይል የሚባለው ዴልታ ያ ዴልታ ከኛ የሄደ አፈር ተከማይቶ ነው በጣም ለም የሆነ ስልጣኔ ውስጥ እንዲገቡ ያደረጋቸው። በተለይ ወንትኖቻቸውን ካላንደር መጀመሪያ ከፈጠሩ አንዱ እነሱ ናቸው። በነገራችን ላይ የኛ ፊደልም ካላንደር ነው። ሃሁ ሂሃ የሚለው 7 ነው። ወደ ታች ስትቆጥረው 26 ነው። ሀለ ሀመ ያለ እስከ 26 ነው። 26ን በ7 ብታባዛው
182 ነው የሚሆነው። በሁለት ስታባዛው 364 ይሆናል። እና የዛ ካልኩሌሽንም አለው እዛ ሚስጥር ውስጥ አንድ እሱ ነው። ቀይ ባህር ቅድም የተናገርኩት ነው። ኢትዮጵያን ሴንትራል ያረጋታል። አክሱምን ሴንትራል አርጓት በአዱሊስ በኩል እቃችን ይወጣ ይገባ ነበረ። በዛን ጊዜ የተጻፉትን የጥንታዊ መጽሐፍት በምታይበት ጊዜ ዘ ፔሪፕለስ ኦፍ ዘ ኤሪትሪያንስ የሚል ክርስቲያን ቶፖግራፊ የሚባሉ አክሱምን ጠቅሰው እነዚህ እንግዲህ በአንደኛው ምዕተ ዓመት የተጻፈ ነው። ሌላኛው በሶስተኛው ምዕተ ዓመት የተጻፉ እነሱ አክሱም ምን ያህል ገናና እንደሆነችና ምን ቁሳቁስ ወዴት እንደምታሸጋግር እንደምታስተላልፍ የሚጠቅስ በዛ ላይ ደግሞ የነገስታቱ አርሚ በጣም ስትሮንግ ከመሆኑ የተነሳ ሀገርን በየጊዜው ያሰፉ ነበረ። ሲያሰፉ ምንድነው ሰራዊት አላቸው። ያ ሰራዊት በጣም ጠንካራ የሆነ ሰራዊት ቅድም እንደጠቀስኩ ቀይ ባህርን ሁሉ አቋርጦ ሄዶ ድል የመታ ሰራዊት የነበራቸው ነውና ሁለቱ ኦርጋኒካሊ የተሳሰሩ ናቸው፣ የሚያስተሳሰሩ ናቸው። ስለዚህ ከነሱ ነጥለን ታሪካችንን ልናይ አንችልም። ሴት ባክ ሊኖር ይችላል። ሌላው ኢምፖርታንት ነጥብ ሁልጊዜ የምንረዳው እኛ ጥንታዊ ህዝቦች ነን። ያ ጥንታዊ ህዝብ ደግሞ ከአውሮፓ የመጡ ፈረንጆች መጥተው ባሰመሩት መስመር መወሰን ያለብን አይመስለኝም። ይሄ ማለት ነው ኤርትራ ውስጥ ያለው፣ ጅቡቲ ውስጥ ያለው፣ ሶማሌ ውስጥ ያለው፣ ሱዳን ውስጥ ያለው እዚህ እኛ ኢትዮጵያ ከምንለው ጋራ የተሳሰረ በቋንቋ የተሳሰረ በሃይማኖት የተሳሰረ ነው። ስለዚህ ስትራቴጂክ አስተሳሰባችን ፋይናል ሶሉሽኑ ሁሉንም የሚጠቅም መሆን አለበት ብዬ መገመታለሁ። መልካም ፕሮፌሰር አቶ ዮዳሄ ወደ እርስዎ ልምጣና እንግዲህ በዚህ ሀሳብ ላይ ስንቆይ ጠቅላይ ሚኒስትሩም እንደተናገሩት አባይ ታሪክ ነው፣ ንጋት ሐይቅ ደግሞ አባይ ታሪክ ነው፣ ንጋት ሐይቅ ደግሞ ስልጣኔ ነው ማለታቸው ይታወሳልና ምናልባት እዚህ ላይ የትውልድ ቅብብሎሽ ምን ይመስላል? እንግዲህ ቀደምት ስልጣኔ ያለን ሀገር ነን። አሁን ደግሞ በቴክኖሎጂውም በተለያዩ ስትራቴጂዎችም ወደፊት ለመድረስ ምን መደረግ አለበት? የትውልድ ቅብብሎሽ ምን ይመስላል? ትክክል ነው ፕሮፌሰር ብዙ ኢንትረስቲንግ ሀሳብ አንስተዋል። የዛሬ 150 ዓመት የመጡ ቅኝ ገዢዎች ብለው ወረቀት ላይ በሳሉት እንትን በቃ የታሪካዊ መብታችንን መጣስ ኢቭን የኛ በተለይ የ100 ዓመት አይደለም፣ አሁን የ30 ዓመት ፕሮብለም ነው። 3 የተፈጥሮ ናቹራል ሃርበር የሚባሉ ምቹ የሆኑ ሃርበሮች አሉ፣ አይጠቀሙትም። እዛ በቦታው ሄደው በባይኖኪላር ውሃው ይታያል ይላሉ። 30 ኪሎ ሜትር ርቀት ላይ ነው ያለው ውሃው፣ አይጠቀሙትም። አላማው በቃ የኮሎኒያል ድሮ ማነች ኦቶማን ቱርክ አስመራ ነበር ዳርዳሩን፣ ከዛ ጣሊያንም እሷን እንትናለች። ኢትዮጵያን ያው እነዚህን ሰዎች ቅኝ መግዛት ስለማንችል ቢያንስ በመስመር ከውሃውና ርቃቸው በሚል ባለፉት ጥቂት 10 ዓመታት ውስጥ የተፈጠረ እንትን ሊያቀበን አይገባም። ይሄ እንግዲህ የሌላን ሀገር ሉዓላዊነት መግፋት ሳይሆን ፌር የሆነ ብሔራዊ ጥቅምን መጠየቅ ነው። በብሔራዊ ጥቅም ከዚህ በፊት መጠየቅ አይቻልም ነበር እንደተባለው ያለፉት 30 ዓመታት ላይ ይሄ በፍጹም አይጠየቅ ጥያቄ ነበር። ፌርነስ ግን ፌርነስ ነው። አሁን የአፍሪካን ካርታ ካያችሁ የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ዲአርሲ ሴንትራል አፍሪካን ካንትሪ ነች፣ ቅርብ ነች ከኢትዮጵያ። ባይዜ በኬንያ በኩል ወር በኡጋንዳ በኩል ዲአርሲ ነው የምታገኘው። ኦልሞስት ለኢስት አፍሪካም ቅርብ የሆነች ሀገር ነች። በዌስት ሳይድ ግን እንደምንም ፌር አይደለም ብለው ኢቨን ኮሎኒያሊስቶቹ መስመር ሲያሰምሩ እንደምንም ብለሽ አትላንቲክ ላይ ቀጭን እጅሽን እንደዚህ ያወጥሽ ድረሽበት፣ ቢያንስ አክሰስ ያስፈልግሻል። ትልቅ ህዝብ ነው ዲአርሲ፣ ከኢትዮጵያ ያንሳል ግን ትልቅ ህዝብ ነው። ስለዚህ አትላንቲክ ላይ አክሰስ አላቸው እንደምንም ብለው። ካርታውን ስታይ ይገርማል። የኮንጎን ካርታ መሀል ላይ ነው ያለችው፣ አትላንቲክ ላይ ግን ቀጭን እንደዚህ ወጥቶ አክሰስ አላት። የኢትዮጵያ ደግሞ የሱ ተቃራኒ ነው። ቅርብ ነን፣ 300 ኪሎ ሜትር ቀጭን ስትሪፕ አለች፣ ዳርዳሯን ግን ሰፍተዋታል። ይሄ ቅኝ ገዢዎቹም ወይም ይሄን መስመር ያሰመሩትም ወይም 1991
ኤርትራ ይሄን መስመር ይዤ እንትን ለላይ ሲል ያው በእርግጥ በሰዓቱ የኢትዮጵያን ጥቅም የሚያስከብር መንግስት አልነበረም። በዛ ምክንያት በቃ ሲቪ ኢትዮጵያ ተስማምታ በቃ አልፈልግም ጥቅሜን እንኩ ብላ እንደወሰደች ብዙ ሀገሮች ጋር ጥያቄ ያስነስቷል። ምን ሆናችሁ ነው እንደዚህ እዚህ ከጎናችሁ ነው መብታችሁ እኮ ነው እንዳለ ለምን ሄድ ትላላችሁ ተጠይቋልና አላልንም እኛ አላልንም ህዝቡ አይደለም ያለው በሰዓቱ ኢትዮጵያን ወክያለሁ ብሎ የነበረው ጊዜያዊ መንግስት ነው ይህንን መብት የሰጠውና አሁን ግን መጠየቃችን ተገቢ ነው። የሌሎችም የነ ኤርትራውያን መደንገጥ ተገቢ ነው። ምክንያቱም እስከዚህ በፊት ይጠይቃሉ ብለው አያስቡም ነበር መብታቸውን ይጠይቃሉ ብለው አያስቡም። ይሄ ማለት ይሄ መንግስት የተለየ የሌሎችን ሉዓላዊነት መንካት ወይም ደግሞ ጠባጫሪነት አይደለም። ጥቅምን ማስከበር ራስን ማክበር ነው። ለራሳችን ቫልዩ ከሌለን ነው ስለ ጥቅማችን ማናወራው። የመደመር መንግስት ለአገር ለህዝብ ናሽናል ኢንተረስት ፕራክቲካል የሆነ አማራጭ ነው የሚፈልገው፣ ጠባጫሪም አይደለም። ፕራክቲካል የሆነ ሶሉሽን ፌር የሆነ ሶሉሽን ያስፈልጋል። 3 የተፈጥሮ ሀርበሮችን አሰብ ማነች ምጽዋ እነሱን ይዞ እናንተም አትጠቀሙትም እነሱም ሊጠቀሙት እኮ አይችሉም። መንገድ ራሱ የለም እዚች ቀጭኑ አንተ ላይ እና ምንም ይሄ ጥያቄ የለውም። ዛሬ ቦልድሊ ይሄን ጥያቄ ማንሳታችን ነገ መልስ እንደሚኖረው ግልጽ ነው። የኛ ፍላጎት ያው ሰስቴይነብል እንዳልሆነ ተረድቶ ኢትዮጵያ በአመት $3 ቢሊዮን $4 ቢሊዮን ለፖርት እየከፈለች መቆየት እንደማትችል አውቀው ወይም የኢትዮጵያ አለመበልጸግ ነገ እኮ ለኤርትራም ጉዳት የኛ መበልጸግ ግን ነገ ለኤርትራም ጥቅም ነውና ይሄ ዊን ዊን እሳቤ ያለው የዘመነ ይሄ ድሮ እንትን ላይ የተሸከለ ሳይሆን የዘመነ አስተሳሰብ ያለው አመራር እንግዲህ ይመጣል። ዛሬ ከሌለ ነገ መኖር አይቀርም። እኛ ግን ብሔራዊ ጥቅማችንን ቦልድሊ እንጠይቃለን። ብሔራዊ ጥቅም ሲባል እንግዲህ ወደብ ብቻ አይደለም፣ ቅድም እንዳልኩት ነው። ብዙ ከወደብ በኩል ወይም የበለጠ ሊሆን የሚችል ፎከስ ማድረግ ያለብን ብዙ ነገር አለ። ብዝሃ ችግር ያለበት ሀገር ብዝሃ ሀሳብ ያስፈልገዋል። በሁሉም ዳይሬክሽን መፍጠን አለብን። ግብርና ላይ መፍጠን አለብን። ቴክኖሎጂ ላይ መፍጠን አለብን። ኢትዮጵያ ቴክኖሎጂ ላይ የምናደርገው እንቅስቃሴ በጣም ይሄ የአክሰለሬት በጣም ግስጋሴ የተሞላበት ነው። የዛሬ 5 ዓመት ሞባይል መኒ አልተለመደም። ካሽ ነው በቃ ሰው ሁሉ የሚጠቀመው። የዛሬ 5 ዓመት ስልካችን ላይ ዳታ የምናበረው አንዳንዴ ነው አይደል? የሆነ ስልክ እንትን ለማለት ወር የሆነ አፕዴት እንትን ለማለት። አሁን ህዝባችን ካልቸራችን ቀስ እያለ በፍጥነት ቀስ እያለ ሳይሆን በጣም በፍጥነት ወደ ሳይታወቀን ግን ወደ ቴክኖሎጂ ግስጋሴ እያደረግን ነው። አገልግሎቶች በስልክ እያገኘን ነው። ከዚህ በፊት ሄደን ወረፋ ተሰልፈን ግማሽ ቀን የምናሳልፍበትን የመንግስት አገልግሎት ቀስ እያለ ወደዚህ እየመጣ ነው። ቨርቹዋል ጋቨርንመንት ወደ ስልክ መምጣቱ አይቀርም። የቨርቹዋል ቀበሌ ይመጣል፣ ቨርቹዋል ወረዳ ይመጣል፣ የፌዴራል ተቋሞች እዚህ ይመጣሉ። የመንግስትን ቢሮ መሄድ ሳያስፈልገን በዚህ በአካል ማግኘት እንጀምራለን። አንዱ የዲጂታል መታወቂያ ዓላማ እሱ ነው። ሰርቪስን ትረስት መስጠት በዚህ በኩል ከሌ ነው ፕሮፌሰር ናቸው ብሎ መንግስት አገልግሎት ሲሰጣቸው በስልክ በኩል እንዲያውቃቸው ማስቻል ነው። እሱም ልክ ወደ በኩል የምንገሰግስበት ነው። ይሄ አንድ ጂኦፖለቲክስ ብቻ አይደለም። የኛ የመደመር መንግስት ፎከስ ግብርናም ነው፣ ቱሪዝም ነው፣ ኢንዱስትሪ ነው። ሁሉም ዘርፎች ናቸው። ብዙ ችግር እንዳለበት ሀገር ማንቀላፋት አንችልም። ወይም አንድ ነገር ላይ ብቻ ወደብ ብቻ ነው የኛ ችግር አንልም። ወደብም አንድ ችግር ነው፣ ግን ብዙ ችግሮች አሉብን መፍታት ያለብን። ሁሉም ላይ ቦልድሊ መሄድ ዛሬ ላይ መስለን ይችላል። ዛሬ ያው ቅድም እንዳልኩ ነው። አንዳንድ ሰው ወቅታዊ ጉዳይ ብቻ ይሆናል ፎከሱ። ስትራቴጂካሊ ግን እንደ ሀገር እየሰራን ነው የሚለው ውጤቱ ቀስ እያለ መታየቱ አይቀርም ማለት ነው። መልካም፣ እናመሰግናለን። አቶ ኤፍሬም ወደ እርስዎ ልምጣና እንግዲህ ሀገራችን ቀደምት ስልጣኔ የነበራት ሀገር ናት ብለናል። አሁን ላይ ደግሞ በቀጣይ የሀገራችን ተስፋ ዳግም የመነሳት የማንሰራራት ሁኔታ ተስፋው ምን ይመስላል? እስኪ በጣም ጥሩ ጥያቄ ነው። ከመደመር መንግስትም ጋር እያይዘን ካለን የተፈጥሮ ሀብት ፍልስፍናው ጋር እያይዘን ከመደመር መንግስት ፍልስፍና ጋር ካለን የተፈጥሮ እሴትና ሀብት ጋር እያይዘን ተስፋዎቻችን ምንድን ናቸው? በዛ ውስጥስ መንግስት ምንድን ነው እየሰራ ያለው ወይ ያለ ማሳካት የሚለውን እስቲ ባጭሩ ለማንሳት ልሞክር። ቅድም ያነሳው ኢምፖርታንት ነገሮች አሉ። ኢትዮጵያ ያለን የተፈጥሮ ሀብት አለ። በዋናነት
እድገታችን ወደ ልማት ወደ እድገት ወደ ስልጣኔ ለመፈንጠር ልንጠቀምባቸው የምንችላቸው ተፈጥሮ የሰጠችን እሴቶች አሉ። አንደኛው ውሃ ነው። የከርሰ ምድር ውሃ አለን፣ የሰርፌስ ውሃ አለን፣ ወንዝ አለን እና አባይን ጨምሮ ማለት ነው። ሁለተኛው የሰፊ የእርሻ መሬት ነው። ሶስተኛ ከፍተኛ የኃይል ሪሶርስ ነው። የፀሐይ ሪሶርስ አለን፣ የንፋስ ሪሶርስ አለን፣ የሃይድሮ ፓወር የወንዝ የኢነርጂ ሪሶርስ አለን ማለት ነው። እነዚህ ከፍተኛ ፖቴንሻል ሪሶርሶቻችን ናቸው ወደ እድገት ለመፈንጠር የምንጠቀምባቸው ማለት ነው። እዚህ ላይ መንግስት ትኩረት አድርጎ እየሰራበት ነው። አባይ ግድብ ለምሳሌ ቀደም ያነሳው ሁለቱ የኢትዮጵያ እጣ ፈንታን የሚወስኑ ውሃዎች በዚህ ሂደት ውስጥ ቁልፍ ሚና ይጫወታሉ። አባይም ብናየው የኃይል አቅርቦትን ለኢትዮጵያ ከማረጋገጥ አንጻር ኢነርጂ ሴኩሪቲን ከማረጋገጥ አንጻር ከፍተኛ ሚና ይጫወታል። ሌሎች ወንዞቻችንንም በሰፊው ብንመለከት በፉድ ሴኩሪቲ በኢሪጌሽን ኢትዮጵያን በምግብ ራሷን መቻል እንድታረጋግጥ ያስችላሉ ማለት ነው። ተፈጥሮ የተሰጠችንን ሀብት ያለንን ስኪል ያለንን እውቀት ደምረን ተጠቅመን በምግብ ራሳችንን መቻል እንችላለን፣ በኃይል አቅርቦት ራሳችንን መቻል እንችላለን ማለት ነው። ይሄን አሴት በቅጡ ተገንዝበን መንግስት ፖሊሲ አድርጎ ይዞታል፣ ይሰራበታል ማለት ነው። ስለዚህ አባይ ላይ ፍትሐዊ ተጠቃሚ መሆን የኢትዮጵያ የናሽናል ኢንትረስትና የደህንነት ጉዳይ ነው ማለት ነው። ኢትዮጵያ ብዙ ጊዜ ግልጽ አድርጋለች። ፕሮፌሰር ቅድም አንስቷል። ግብፅን የመጉዳት ኢንትረስትም ፍላጎትም የለኝም፣ ፌር የሆነ ኢኩዊቴብል ሼር ነው አባይ ላይ መጠቀም ፈልገው ነው ያለችው። ይሄን ኢትዮጵያ አስረግጣ ተናግራለች። ወይራስ በግብፅ በኩል ግን የምትከተለው ፖሊሲ የተሳሳተ ፖሊሲ ነው። የተሳሳተ ብቻ ሳይሆን ኢትዮጵያን የሚጎዳ ፖሊሲ ነው በየጊዜው የምትከተለው። በአባይ ላይ በምንሰራቸው ልማቶች ላይ እንቅፋት መሆኗ፣ አሁን ባለን የወደብ ጉዳይ ላይ የወደብ ጥያቄ ላይ እንቅፋት ከሚሆነው ከፊት ከሚሰለፉ ሀገሮች አንዷ ግብፅ ነች ማለት ነው። ስለዚህ ግብፅን ታሪካዊ ጠላት የምንለው እኛ ግብፅን ታሪካዊ ጠላት የማለት ፍላጎት ስላለን ሳይሆን የግብፅ ድርጊት ለኢትዮጵያ ታሪካዊ ጠላት እየሆነ ስለመጣ ነው። በስልጣኔ የተሳሰረን፣ በጂኦግራፊ የተሳሰረን፣ ከዚህ በላይ ደግሞ የአባይ ውሃ የሚያስተሳስረን ህዝቦች ነን። እንደ ወንድም ህዝብ አብረን መልማት ሲገባን ከግብፅ ከአባይ ውሃ 86% ኮንትሪቢዩት ከምናደርግበት አባይ ውሃ ላይ አንድ ውሃ ጠብታ መጠቀም አትችሉም የሚል ኤክስክሉዥኒስት ሆነ የተሳሳተ አግላይ የሆነ አቋም የግብፅ መንግስት ያራምዳል። ይሄ የተሳሳተ ፖሊሲ ነው፣ ትክክል አይደለም። ኢትዮጵያ አባይ ላይ ፍትሐዊ ተጠቃሚ መሆን የናሽናል ኢንትረስትም የሴኩሪቲ ጉዳዩም በምግብ ራስን ለመቻል በኢነርጂ አቅርቦት ራስን ለመቻል ወሳኝ ጉዳይ ነው ማለት ነው። አንዱ እሱ ነው። በተመሳሳይ የወደብ ጥያቄ ቀይ ባህር ላይ ያለን አክሰስ ጥያቄ እንዲሁ የሰርቫይቫልና የሴኩሪቲ ጉዳይ ነው፣ የንግድ ጉዳይ ብቻ አይደለም። ኢትዮጵያ የወደብ አክሰስ እስከ ቅርብ ጊዜ ዓመታት ነበራት። ከ1000 ኪሎ ሜትር በላይ ነው የነበረው ማለት ነው። የሄደበት ሂደት ላይ ጠቅላይ ሚኒስትሩ በግልጽ አንስተውታል። ፕሮሰሱ ላይ ችግር አለበት፣ ህጋዊነቱ ላይ ችግር አለበት። አክተሮቹ ህወሓት፣ ሻዕቢያና ግብጽ ናቸው ከጀርባ ሲመሩ የነበሩት። አክተሮቹ ላይ ችግር አለበት፣ አውትካሙም ላይ ችግር አለበት። ዘላቂ ሰላም ያመጣል ስንባል የነበረው በቀድሞ ጠቅላይ ሚኒስትር በህወሓት አመራር በጠቅላይ ሚኒስትር መለስ ዜናዊ ያመጣው ግን ጦርነት ነው፣ ያመጣው ግን ብጥብጥ ነው፣ ያመጣው ግን ግጭት ነው። የማያባራ ደም መፋሰስ ነው የፈጠረው በሁለት ወንድማማች ህዝቦች መሀል። ኤርትራንም አልጠቀመም፣ ኢትዮጵያንም አልጠቀመም ማለት ነው። ኤርትራንም ጎድቷል፣ ኢትዮጵያንም ጎድቷል ማለት ነው። እኛንም ህዝብ ጎድቷል፣ የኤርትራንም ህዝብ ጎድቷል ማለት ነው። የኤርትራ ህዝብ ዛሬም ይሰደዳል። በደም ዋጋ ከፍሎ ለባርነት ነው የተጋለጠው ማለት ነው። ለነጻነት የደም መስዋዕትነት ከፍሎ ባርነትን ያሰፈነ ስርዓት ላይ ነው የወደቀው ማለት ነው። እያንዳንዱ ኤርትራዊ ወጣት ከኤርትራ ይወጣል። ይኸው በኢትዮጵያ በመቶ ሺዎች የሚቆጠሩ ኢትዮጵያ መጥተው ከኢትዮጵያ ወደ ሌላ ሀገር ይሄዳሉ። ስለዚህ የኤርትራንም ህዝብ የኢትዮጵያንም ህዝብ የጠቀመ አይደለም አውትካሙ ማለት ነው። ለኤርትራም ለኢትዮጵያም ህዝብ ጉዳት የፈጠረ ወንድማማች ህዝብን የነጠለ በጋራ መልማት በጋራ ማደግ የሚገባንን ህዝቦች የከፋፈለ የለያየ ሂደት ነው ማለት ነው። የኢትዮጵያ መንግስት የወደብ ጥያቄን ሲያነሳ ተገቢ ፍትሐዊ ጥያቄ ነው። የሄደበት መንገድም ህጋዊ ስላልነበር ማለት ነው። ፕሮሰሱም ትክክል ስላልነበር ማለት ነው። ብዙ ጥያቄዎች ነበሩ። አሰብ ላይ የአፋር ህዝብ የሚያነሳው ጥያቄ አለ። የአፋር ህዝብ አንድ ነው። ኢትዮጵያም ኤርትራ ውስጥም የሚኖር የአፋር ህዝብ አንድ ነው። የዚህ ህዝብ ጥያቄ የዚህ ህዝብ ፍላጎት ታፍኖ ነው የቀረው። የኢትዮጵያ ህዝብ ፍላጎት ጥያቄ ታፍኖ ነው የቀረው። ስለዚህ እዚህ ላይ መንግስት ቦልድሊ የሚያነሳው ጥያቄ ተገቢ ነው፣ ፍትሐዊ ነው፣ ፌር የሆነ ጥያቄ ነው ማለት ነው። የኤርትራ ህዝብ ወንድም ህዝብ ነው። እዚህ ላይ እንዲረዳን ከኛ ጋር እንዲሰራ እንጠይቃለን፣ አፒል እናደርጋለን ማለት ነው። የኤርትራ መንግስት ግትር ከሆነ ህዝቡን አፕሮች እናደርጋለን። ስለዚህ ኢትዮጵያ ጥያቄዋ ተገቢ ነው፣ ፍትሐዊ ነው ማለት ነው። የማንንም እላፊ ሄዳ መንካት አትፈልግም። ግን ይሄ የኢትዮጵያ ህዝብ የዘመናት ጥያቄ ነው።
አባይ ላይ ለዘመናት ስንዘፍንለት ነበር፣ ስንገጥምለት ነበር። ዛሬ አባይ ላይ የህዳሴ ግድብን ሰርተን እውን አድርገናል። በትውልድ ቅብብል አሳክተናል። ኢትዮጵያ ዛሬ ወደብ ላይ የምትጠይቀው ጥያቄ የምንዘፍንለት፣ የምንጽፍለት፣ የምንታትርለት የህልውና ጥያቄያችን ነው። ቀይ ባህር ላይ ታላላቅ አገር በብዙ ማይሎች ሩቅ ያሉ አገሮች መጥተው ናቫል ቤዝ መስርተዋል። ብዙ የሽብር ችግሮች የሚፈጠሩበትና የሴኩሪቲ ትሬት ያለበት ቦታ ነው። በቅርብ ርቀት ነው ያለን። ከወታደራዊ ደህንነት አንጻር፣ ከኢኮኖሚያዊ ጠቀሜታው አንጻር፣ ንግድን ከማሳለጥ አንጻር፣ ኢምፖርት ኤክስፖርትን ከማሳለጥ አንጻር፣ የኑሮ ውድነትን ከመቀነስ አንጻር የእያንዳንዱ ኢትዮጵያዊ ጥያቄ ነው ይሄ። ስለዚህ መንግስት አት ራይት ታይም ትክክለኛ ጥያቄ ነው ያነሳው ማለት ነው። ይሄ የኢትዮጵያ ህዝብ ጥያቄ ነው። ፎር ዛት ማተር ታፍኖ የቆየ እንጂ የኢትዮጵያ ህዝብ ጥያቄ ነው ማለት ነው። ስለዚህ ሁለቱ ውሃዎች ላይ ኢትዮጵያ ጥቅሟን ማስከበሯ ወሳኝ ነው፣ ትክክለኛ አቅጣጫ ነው። ሁለቱ ውሃዎች ላይ ጥቅሟን ካላስከበረች ተጋላጭ ትሆናለች፣ ተጎጂ ትሆናለች፣ አንስቴብል እንድትሆን፣ ድሃ እንድትሆን፣ ደካማ ሀገር እንድትሆን ያደርገናል። ሁለቱ ውሃዎች ላይ ጥቅሞቿን ማስከበር ከቻለች፣ ፌር የሆነ ጥቅሞቿን ማስከበር ከቻለች ጠንካራ እንሆናለን። እድገታችንን፣ ደህንነታችንን ለማረጋገጥ ቁልፍ መሰረቶች ናቸው ማለት ነው። ስለዚህ እነዚህ ሁለቱ ውሃዎች ላይ መንግስት የሚከተለው ፖሊሲ ትክክለኛ ፖሊሲ ነው። ፌርነስን የተከተለ ጀኒውን የሆነ ትክክለኛ በንግግር ችግሮቻችንን መፍታት እንችላለን የሚል ኦፕን የሆነ በኮኦፐሬሽን የሚያምን ነው። በሌላ በኩል ግን ይሄ ሪፍሌክት ሲደረግ ስለማይታይ ነው ችግር የሆነው ማለት ነው። በመንግስት በኩል በእነዚህ በሁለቱ ውሃዎች ላይ የሚከተለው ፖሊሲ ትክክለኛ ፖሊሲ ነው። አንድ የመደመር መንግስት ኢትዮጵያ ውስጥ ብቻ ሳይሆን ሪጂናል ኢንቴግሬሽንንም ሰፖርት ያደርጋል ማለት ነው። ከዛ አንጻር ከኤርትራ ጋር ተባብረን መስራት፣ ተባብረን ማደግ እንችላለን። ከኤርትራ ህዝብ ጋር፣ ከጎረቤቶቻችን ከሶማሌ፣ ከጅቡቲ፣ ከኬንያ፣ ከሱዳን ተባብረን መልማት ማደግ እንፈልጋለን። ለሪጂናል ኢንቴግሬሽንም ኦፕን ነው ማለት ነው። ሲነርጂ መደመር ዊዝን ኢትዮጵያ ብቻ ሳይሆን ከሪጅኑም ጋር ይጠቅመናል ማለት ነው። በንግድ፣ በኢኮኖሚ፣ በዲፕሎማሲ፣ በፖለቲካ ለማደግ ለክልሉም ለቀጠናውም ጠቃሚ ነው ማለት ነው። ከዛ አንጻር ሪጂናል ኢምፕሊኬሽንም አለው ማለት ነው። ጠቃሚ የሆነ ሪጂናል ኢምፕሊኬሽን አለው ማለት ነው። ከዛ ባሻገር ኢትዮጵያን ወደ እድገት ለመውሰድ ሌሎች የመንግስት ፖሊሲዎችና አቅጣጫዎች ቅድም የጠቀስከው ተስፋን በተመለከተ በምግብ ራሳችንን ከቻለን፣ በኢነርጂ ሴኩሪቲ ራሳችንን ከቻለን ከፍተኛ ተስፋ ያላት ሀገር እንሆናለን ማለት ነው። ከልመና እንወጣለን ማለት ነው። እጃችን በዳቦ አይጠመዘዝም ማለት ነው። ደህንነታችን በዳቦ አይቀየርም ማለት ነው። ስለዚህ ተስፋ አለን ማለት ነው። እነዚህ ላይ መስራት ከቻለን፣ እነዚህ ማረጋገጥ ከቻለን መንግስት ሌሎች ትልልቅ ፕሮጀክቶች አሁን ይፋ አድርጓል። ለምሳሌ የኒኩላር ኢነርጂ ኢትዮጵያ የኃይል አቅርቦቷን ለማረጋገጥ ግድብ ብቻ አይደለም ያስፈልጋት፣ ሪሶርሶቿን በሙሉ መጠቀም አለባት። ለራሷ ለኢትዮጵያ ብቻ አይደለም፣ ለሪጅን ለአካባቢው የኢነርጂ ሀብ መሆን ትችላለች። የውሃ ኃይል አለን፣ የነፋስ ኃይል አለን፣ የፀሐይ ኃይል አለን፣ የኒኩላር ኢነርጂ ካፓሲቲ አለን። የኒኩላር ኢነርጂ ግድብ እንደሚያስፈልገን ሁላ የኒኩላር ኢነርጂም ያስፈልገናል። በሳይንሱ በቴክኖሎጂ ማደግ አለብን። ታሪካዊ ጠላቶቻችን ናቸው የምንላቸው ግብጾች ይሰሩበታል፣ እየሰሩበት ነው ያሉት። እኛም ማንሰራበት ምክንያት ምንድን ነው? በኒኩላር ኢነርጂ ላይ በኒኩላር ኢነርጂ ራሳችንን ማበልጸግ፣ በቴክኖሎጂ በምርምሩ ማደግ የማንችለው፣ ለኃይል አቅርቦት ለሰላም መዋል የማንችልበት ምክንያት ምንድን ነው? ስለዚህ ትክክለኛ ፖሊሲ ነው ይሄም እዚህም ላይ የተነሳው። ሌሎች የልማት አቅጣጫዎችን ማንሳት እንችላለን። መንግስት ያነሳቸውን የማዳበሪያ ፋብሪካ በጣም ኪ የልማት ኤሌመንት ነው ማለት ነው። እሱን ማሳካት ቻለን ማለት በምግብ አቅርቦት ራሳችንን ለመቻል ከሚያስፈልጉ ኪ ኤሌመንቶች አንዱ ነው ማለት ነው። ለውጭ ምንዛሪ ከፍተኛ ለሆነ ለውጭ ምንዛሪና ለኑሮ ውድነት የሚዳርጉንን ቁልፍ ነገሮች ብናያቸው ነዳጅ፣ ማዳበሪያ፣ በኮንስትራክሽን ዘርፍ ከሄድን ብረት፣ በንግዱ ዘርፍ ከሄድን ፖርት፣ እነዚህ ናቸው። እነዚህ ላይ ኢትዮጵያ ከሰራች ትልቅ ተስፋ አለን ማለት ነው። ስለዚህ ትልልቅ ፕሮጀክቶች አሁን መንግስት የያዛቸው ምንድን ናቸው? በማዳበሪያ ፋብሪካ ይሄ ቁልፍ ነው። በነዳጅና ጋዝ እና ኦይል ሪፋይነሪ ይሄ ቁልፍ ነው። ነዳጅ ኢምፖርት ለማድረግ የምናወጣውን ፎረን ከረንሲ ኢትዮጵያን ለማልማት ጥቅም ላይ መዋል እንችላለን ማለት ነው። ስለዚህ ይሄን ማሳካት ከቻለን፣ ይሄን ከተገበርን፣ ይሄን ካሳካን ትልቅ ተስፋ ያለን ሀገር እንሆናለን ማለት ነው። የወደብ ጥያቄያችን ትውልድ ዘፍኖበትና ዘምሮበት ጽፎበትና ገጥሞበት እናሳካዋለን፣ ዋጋ ከፍለንበት። ይሄን ስናሳካ ኢትዮጵያ ደህንነቷን ህልውናዋን ታረጋግጣለች ማለት ነው። ከዛ በተረፈ ሌሎች ፕሮጀክቶች አሉ። ለምሳሌ ቅድም እንዳልኩት የኒኩለር ፕሮጀክቱ እሱን ማሳካት መቻል ኢትዮጵያ በኢነርጂ ራሷን ሴኩር ማድረግ ትችላለች ማለት ነው። ዓለም የሚዋጋው ዛሬ በየቦታው ጦርነት የሚከፈተው ለኢነርጂ ነው።
እኛ ከሌላ ጋር መዋጋት ሳያስፈልገን በራሳችን ኢነርጂ ሴኩሪቲያችን እናረጋግጥ ማለት ኢንዱስትሪያላይዜሽን ያመጣል፣ የስራ እድል ይፈጥራል፣ ልማት ይፈጥራል፣ ፋብሪካዎች ይፈጥራል፣ ከፍተኛ ኢኮኖሚክ ኢምፕሊኬሽን አለው ማለት ነው። ስለዚህ ወሳኝ ፕሮጀክት ነው ማለት ነው። አስፈላጊ ፕሮጀክት ነው ማለት ነው። ሌሎች ፕሮጀክቶችን እንዲሁ ማንሳት ይቻላል ማለት ነው። በብረት፣ በሲሚንቶ፣ በኮንስትራክሽን ዘርፍ ብዙ የስራ እድል የሚፈጥሩ እነዚህን አሳካን ማለት እንደ ሀገር ትራንስፎርም እናደርጋለን ማለት ነው። ወደ ስልጣኔ፣ ወደ ዘመናዊነት፣ ወደ እድገት እንገባለን ማለት ነው። ስለዚህ እዚህ ላይ ሁሉም ኢትዮጵያውያን እነዚህ ፕሮጀክቶች ቁልፍ መሆናቸውን አይቶ አስፈላጊ መሆናቸውን አይቶ ተረባርበን ማሳካት ይገባናል ማለት ነው። መልካም አቶ ኤፍሬም የሰጡን ማብራሪያ እጅግ እናመሰግናለን። ከዚህ በላይ ማለት ይቻል ይሆናል። ምናልባት ዳይሬክተራችን ሰዓት እንደጨረስን እየነገረኝ ስለሆነ ነው። እንግዲህ ተመልካቾቻችን መደመርመር ስልጡን ሀገር በሚል ርዕሰ ጉዳይ በዳጉ የቀጥታ ስርጭታችን ውይይት ያደረግነው ፕሮፌሰር አየለ በከሪ እንደዚሁም ደግሞ የወዳሄ አርአያ ስላሴ አቶ ኤፍሬም ዘውዱ በጋራ ቆይታ አድርገናል። እንግዲህ ለሰጣችሁን ማብራሪያ እጅግ እናመሰግናለን። ስለተሰጠን እድል እናመሰግናለን። መልካም የተወደዳችሁ ተመልካቾቻችን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የዳጉ የቀጥታ ስርጭት ሲተላለፍላችሁ የነበረው ይህን ይመስል ነበር። ውይይቱን በመምራት እኔ ሰለሞን ንጉስ አብሬያችሁ ቆይቻለሁ። ጤና ይስጥልኝ።